ወይችን ሴትዮ የሚያውቃት ሰው አለ ወገኖች? አሜሪካ ሀገር ነው የት ሀገር የምትኖረው? የወንጌል አማኞች የምታውቋት እችን ሴት አሜሪካ ናት። የት ስቴት እንዳለች እኔ እንጃ አሜሪካ ጓደኛዋን መጠየቅ እችላለሁ። ፕሊዝ ሲሪየስሊ ነው የምንጠይቀው። ቤተክርስቲያን ውስጥ የምታገለግል ሰው ናት ወይ? ቤተክርስቲያን ውስጥ የምታገለግል ሰው ከሆነች መካነ ኢየሱስ ነኝ ብላለች። ባለችበት ቤተክርስቲያን የምታገለግል ከሆነ ልንጠይቃት ስለሆነ ማለት ነው መሪዎቹን እንጠይቃለን። ትውልድን ለማሳት የተነሳች ወደ ኋላ ከእግዚአብሔር ቤት ከእግዚአብሔር መንግስት ውስጥ እንዲመለሱ በጣም በስጋዊ ጥበብ ቅስቀሳ እያደረገች ያለች ሰው ናት። ቅስቀሳ እያደረገች ያለች ሰው ናት። ሰው ወደ ግብጽ እንዲመለስ እንደ ሎጥ ሚስት ወደ ኋላው እንዲያይ እያደረገች ያለች ሰው ናት። ፕሊዝ ወገኖች እቺ ሴት ቸርቹ የምታገለግልበት ማለት ነው። እሷን አይደለም የምታገለግል ከሆነ ቸርቿን ነው እንጂ ለሌላ አይደለም። የምታገለግልበት ቸርች ካለ በቸርች አገልጋይ ከሆነች ልንጠይቃት ማነው መሪዎቿን ስለሷ ልንጠይቅ ነው። እሷን ላንጠይቃት እንችላለን። መሪዎቿን ምንድነው መጠየቅ እንፈልጋለን። እንድቻ አይነት መካነ ኢየሱስ ቤተክርስቲያን ይብላ ካለች መካነ ኢየሱስ ቤተክርስቲያን በዚች ሴትዮ ህይወት ስርዓት የምትመዘን ከሆነ በእውነት አደጋ ላይ ነው ያለችው ቤተክርስቲያኒቱ ማለት ይችላል። ግን በዚች አንድ ግለሰብ ሴት ምክንያት መካነ ኢየሱስን እንዲና እንደዛ ብለን አንልም። ስንት ለእውነት የጨከኑ ወንድሞቻችንና እህቶቻችን አሉ። የት ሀገር እንደ አሜሪካ ነው ኦኬ የት ስቴት እንደምትኖርና ቸርች ታገለግል ከሆነ የቸርቿን መሪ ስልክ ብቻ አስጡኝ ወንድሞች። ሰብሊ ነይ እስኪ ሰብሊዬ እሺ ነይ። ኦኬ ሜሪላንድ ናት ያለችው። ኦኬ ሰብሊዬ ነይ እስኪ ነይ እህትዬ። ሃምፍሬ ጋር ናት። አይ እርግጠኛ ንገሩኝ ፕሊዝ። ሰላም ናችሁ? እንዴት ናችሁ? ሰብልዬ አቤት። እንዴት አመሸሽ ነው አደራችሁ ነው? ገና እናንተ ጋር አደራችሁ? አዎ እየነገ ነው። ታውቂያታለሽ እችን እህት? ኤልሚዬ ማቃት መቼ መሰለ በጣም ወጣቶች ነን። የሆነ ሙዚቃ መሳሪያ ምናምን ይሄ እንትን ጊታር አስተምራን ነበር። ትንሽ ኳየር ስታቋቁመን ነበር መጀመሪያ ላይ ልጆች ሆነን። ዝዋይ አካባቢ ኪሮስ የሚባል ሰው ታውቅ ነበር? ወደ ከዝዋይ ትንሽ ራቅ ብሎ አዳሚት ሁሉ ታውቅ ነበር? እሱን ከተማ ታውቀዋለህ? ከዝዋይ በኋላ ያለ ትንሽ ከተማ አላውቀውም። ወደ ሐዋሳ ስኬድ ያለው ነው። አዎ ኪሮስ የሚባል ሰው አንድ ክርስቲያን ነበር። ያኔ ቆይቷል፣ ግን ደርግ ገድሎታል። በደርግ ጊዜ ነው በኢህአዴግ መግቢያ ላይ ምናምን ተገድሏል። በፖለቲካ ተገድሏል። እሱ ሰውዬ ከየት እንዳመጣት አላውቅም። ከዛ በስደት ነው የምትለኝ እሷ። አሁን ቅርብ ጊዜ እኮ አገኘኋት። ከዚህ ሚዲያ ላይ ከታየች በኋላ አገኘኋትና ጠየቅኳት። ስጠይቃት እንትን ያለሁት አለችኝ፣ ዲቪ ደርሶኝ አሁን ያለሁት ኒውዮርክ ነው አለችኝ። ከዛ በፊት ግን መካነ ኢየሱስ ነኝ ትል ነበር። ወደዚህማ እንዲሆነ ሀገር ነው፣ ከዛ ሀገር ነው የመጣችው። ከጂማ በኋላ አንድ ስም ጠርታልኝ ነበር ረሳሁት። እና አሁን ግን ሳያት ከቅርብ ጊዜ ወዲህ አንድ ጊዜ ፌስቡክ ላይ በጣም ዶክተር አብይ እንደተቀመጠ በጣም ትሳደብ ነበር። ፌስቡክ ላይ ስትሳደብ አየኋት። እንዴ እቺ ሰው ጤነኛ አልነበረች ወይ ብዬ በጣም ገረመኝና ማውራት ጀመርኩ ከሷ ጋር። ምን ሆነሽ ነው ስላት ውረድ ከስልጣን ልቀቅ ስልጣን እያለች ትሳደብ ነበር። በጣም ከባድ ስድብ እንደ አህዛብ ትሳደባለችና ምን ነው እቺ ልጅ አእምሯ ለቀቀ እንዴ ብዬ ምናምን ስጽፍላት እኔንም መሳደብ ጀመረች።
ስትሳደብ ታይ እንጂ አንቺ የእግዚአብሔርን ቃል ታውቂ የለም ወይ? ስልጣን የሚሰጥ እግዚአብሔር ነው፣ ጸልይ እንጂ አትሳደቢ ስላት ብሎክ ካረገችኝ በኋላ የዛሬ 4-5 ዓመት አካባቢ ነው ካረገችኝ በኋላ አሁን ነው ያየኋት ቲክቶክ ላይ ስትሳደብና አንድ ቀን አንተ ስታቀርባት አየኋት እና ይመስለኛል እቺ ሰው አንደኛ በፖለቲካው እንትን ተጠልፋለች። እንዲህ ሁለት ነገር ላይ ነው ያለችው። ሌላው ደግሞ አይምሮም ጤነኛ አይመስለኝም። የሆነ ነገር ትንሽ ዞር ያለባን ነገር አለ። የጌታም ነገር እንዲህ እንደ ድሮ አይደለችም። እኔ እንዳየኋት በጣም ወጣቶች ሆነን እኮ ኳየር ሰብስባ አስታሰለጥነን ነበር። በሷ በኩል ነው እንደውም ኳየር ነው የጀመርኩት። ከዛ ደግሞ ጊታር አስተምራናለች። እኔ እንደውም ጊታር አስተምራኝ ጊታር እጫወታለሁ እና እሷ ነች መጀመሪያ አቅጣጫውን ያስያዘችን የጊታር እኔና የተወሰኑ ጓደኞቼና ወንድሜን ማለት ነው። በፊት ደህና ነበረች፣ ትዘምራለች ሁሉ። አሁንም አንድ ካሴት እንዳላት በቅርብ ሰማሁ። ባለፈው ቲክቶክ ላይ ቤቷን ከፍታ ለቀው ነበረ እና አሁን ሳያት ተጠልፋለች። ወደ ኦርቶዶክሱ ወደ ፖለቲካውም የተነካካ ነገር አየሁባትና ጤነኛ አይደለችም። ብቻ በአጠቃላይ ትሳደባለች። ሜክሲዬ ባለፈው የሆነ ቤት ከፍተው ከአንድ ሴት ጋር በጣም ሲሰዳደቡ እኔ ገብቼ ዝም ብዬ አያት ነበር፣ ዝም ብዬ ሰማት ነበር። በጣም እየታዘብኩ ምክንያቱም እኔ ማቃት ጥሩ ነገር እንዳላት ነበር ማቀው የሚመስለኝ። እንግዲህ ያኔ በጣም በወጣትነት አልገባችኝ እንደሆነ አላውቅም እና ግን ጥሩ ነገር ነው ብቻ ያየሁባት የሚመስለኝ የነበረው። አሁን ግን ጥሩ አይደለችም። አሁን አእምሮዋ ራሱ ጥሩ አልመሰለኝም። ይሄ በተለይ የስድብ ነገር ክርስቲያን አይሳደብም። እንደዚህ ግልጥ ያለ ተሳዳቢ ያላየሁኝም በጌታ ሆኖ እና ብዙ የተዘበራረቀ ነገር ስላየሁባት እኔ አላውቅም እንግዲህ አሁን ምን ውስጥ እንዳለች። ልመለስ ነው እንመለስ እኮ አይነት እኮ ነገር እኮ እየተናገረች አለችው። አካሄዷ እኔ ሳቃት እኔ ኦርቶዶክስ ሆነ አይደለም የምትናገረው። በፊትም ከቤተሰቦቿ ውስጥ ጌታን የተቀበለው ብዙዎቹ ክርስቲያን እንደሆኑ ትናገር ነበር። ራሷም ያኔ ወጣት ናት እንግዲህ ብዙ ትልቅ አትባለም፣ ግን ከኛ በላይ ናት እና እሷ ነች ሁሉ ነገር ተሰጠነን። በስደት ነው የወጣችው በዛ እድሜ። እኔ ስደት አላቅም። እኔ ለነገሩ በጌታ ነበርኩ በፊትም ከልጅነቴ እና በኋላ ግን ጥሩ አይደለም። ብቻ አሁን ማለት ነገር በጣም ፌስቡክ ላይ የምትሳደበው ስድብ አይደለም። ዶክተር አብይን በጣም ትሳደብ ነበር። በቃ የክርስቲያን ስድብ ሳይሆን መጥፎ ስድብ፣ አንተ ገዳይ ደም ጠጪ እያለች ነበር የምትሳደበው። አንተ ከመጣ ህዝብ አለቀ ምናምን በጣም ትሳደባለች እና እኔ ግራ ስትገባኝ ነበረ። አሁን ደግሞ ጭራሽ ብሶባት ነው ያገኘኋት። አሁን ደግሞ የሆነ የፖለቲካ ምልመላም ነው፣ ወደ ፖለቲካም ናት። ሁለት ቦታ ነው እግሯ የረገጠው። እንደው ዋትስአፕ ሽላኪልኝ ብያት አወራን፣ እንደገና በዋትስአፕ አወራን። ሳያት አላማረችኝም፣ ብዙም መልስም አልመልስላትም ብዬ በቃ ካሁን በኋላ ብዙ አላወራትም ብዬ ለራሴ ወሰንኩኝ። ምክንያቱም ጥሩ አይደለችም። የጥላቻ ነገር አይባታለሁ። ጴንጤን በጣም ትጠላለች። ወደ ኦርቶዶክስ የሆነ ሰው ማጋጨት ነገር በቃ መሀል ላይ ናት። ጥሩ ያልሆነ ነገር በጣም አለባትና ታስፈራለች ያለችበት ሁኔታ። እንደውም ማለች ሰው እንዳትለቅ የጌታን መንገድ ብቻ ብዬ ሁሉ ነው የሰጋሁላት። አራሬ መብቷ ነው መሄድ መብቷ ነው። ግን ቤተክርስቲያን ውስጥ ልታገለግል ሴት ከሆነች መካነ ኢየሱስ ነኝ ብላ ስትል ስለሰማሁ አይ ቲንክ አሜሪካ ሀገር ያላችሁ ምናልባት ስቴቷንም አላውቁት አንዳንዶቹ ሜሪላንድ ናት ይላሉ። አይደለም ኒውዮርክ ነኝ ብላኛለች በትክክል። ኦኬ አይ ብላኛለች። ሀገሯ ደግሞ ወደዚህ በጂማ በኩል ምን እንደሚባል ሀገር ነው ያለችኝ። ነግራኝ ነው። ቆይ ቮይስዋን እስቲ እንደገና ሰው ቦንጋ ነው እንደ ቦንጋ አይነት ቦንጋ ነው መሰል። ልክ ነሽ። ቦንጋ ሳይሆን አይቀር እንጂ ኒውዮርክ ነው ያለችው። ስራ ሁሉ ልሄድ ነው ያለች። እንደውም ቤት ልቀይር ነው ብዙ ነገር አውርታኛለች። እዛ ነው ያለችው። እንዴት ነው እዛ ሀገር ትንሽ መጥፎ ነው ይባላል ምናምን ስላት ሁሉ አረ የስራ ሀገር ነው ጥሩ ሀገር ነው ምናምን ያለች ብዙ አውርታኛለች። እና ታውቀዋለች እሱን ሀገር ማለት ያለችው እዛ ነው ኒውዮርክ ነው ያለችው።
ኦኬ የወንጌል አማኞች ከእንደነኛ አይነት የዴማስን መንገድ መርጠው ሊሄዱ ቋፍ ላይ ያለች ሴት ናት። ቋፍ ላይ በጣም እና እዛ ደግሞ ቸርች አለፍ አይመስለኝም። እጣኑ ነጠላው ምናምን ነገር እያለች ነው። ነጠላም እና እጣኑን ሽታው እንትኑ ምናምን ነገር እያለች ልታደናንቅልን እኛ ፊት ትሞክራለች። እና የወንጌል አማኝ ነኝ ብላ ስላለች ነው እንደዚህ ያሳየን እንጂ አይመለከተንም። ከፈለገች በጊርጊራም የቤቷ ማጨስ ትችላለች። የጣን እንትን ካላት መሄድም ትችላለች፣ መብቷ ነው። ግን እዚህ የወንጌል አማኞች ጋር ተደብቃችሁ ጴንጤ የሚያጫውታችሁ መንጥረን እናወጣችኋለን ከሶሻል ሚዲያ ላይ ማለት ነው። የምናወጣችሁ ምንድነው እናንተን ሰው ተከትሎ የወንጌል አማኝ የሆነ ሰው የኔ ንግግር ሰምቶ ሲውጣ ብዬ ብለውን ከጌታ ቤት እኔን ሰምተህ ትወጣለህ ወንድሜ? እኔን ሰምተሽ ትወጫለሽ? በፍጹም ሊሆን አይገባም። በፍጹም በተሰጠን የጌታ ጸጋ እናገለግላችኋለን እንጂ ስናገለግላችሁ በእግዚአብሔር ጽድቅ በእግዚአብሔር እውነት ጌታን በሚፈራ ክርስቶስን ተከተላችሁ እንድትኖሩ እንጂ ከክርስቶስ ወደ ኋላ ተመለሱ ብለን የምንላችሁ ጅዋጅዌ የምናጫውታችሁ ሰዎች አይደለም። እና እንዲህ አይነት ሰው መሆኗን እኔ አላቅም፣ ማን እንደሆነች አላቅም። በባለፈው እንደዚህ አንድ ቪዲዮ አይቼ ነበር። አሁን ጭራሽ ጎፈሬዋን አጎፍራ ወጣ እንደፈለገች ነው የምታወራው። እና ጤነኝነቷ ላይ እኔ አላቅም፣ እናንተ ናችሁ የምታውቁት። ግን የእንደዚች አይነትን ሴትዮ ምክር እንዳትሰሙ። ለምን ይሄ ድብልቁ ህዝብ የሚባል አለ አይደለ? ወደ ግብጽ እንመለስ ምናምን ነገር ብሎ የሚል እንደዛ አይነት ሴት ናት። እና ይሄ ነው ብየምለው። እሺ እነኝና እነኝን የመሳሰሉ ሰዎች እንደዚህ ቋፍ ላይ ያሉ ተብሎ ይባሉ። እኔ ባለፈውም ተናግሬያለሁ። ተታችሁ ውጡ። ምን ታረጋላችሁ እኛ ጋር? የእውነት ነው ብየምላችሁ ወንድሞችና እህቶች በጌታ ያለምናችሁ እንደዚህ አይነት የተቀበላችሁት እውነት የጠፋባችሁ ሰዎች ቁጭ በሉ እናስተምራችኋለን ብዬ አልልም። ውጡና ሂዱ። ከእንደገና ወንጌል ስንሰብክ ጌታን ተቀበላችሁ እንደገና እንዳዲስ እንሰብካችኋለን፣ እንዳዲስ ትማራላችሁ። ምክንያቱም አሁን እንግዲህ ሰብሊ ታያሽ፣ ሰብሊ በጌታ ስታቃት ረጅም ዓመት ነው በጌታ። አንዳንዱ ሰው በመቁረቢያ ይባላል እኮ። እና ይሄ ነው የምለው። ከእንደነኛ ሰዎች ተጠንቀቁ ለማለት ነው። እሺ ሜሮን ሰላም ነው? ጥያቄ አለኝ ብለሻል። ሰላም፣ እንዴት አደራችሁ? ጌታ ይመስገን። እግዚአብሔር ይመስገን። አይ እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ አይ ብዙ ጊዜ ያዳምጣችኋለሁና ነቀፌታ ሳይሆን ከራሴ አመለካከት ነው የምናገረው። እሺ ለምንድነው ማለት ሌላ ቤት ከማየት ለምሳሌ ሰው እድንበታለሁ ብሎ የያዘውን መንገድ አለ አይደል? እድንበታለሁ ብላችሁ የያዛችሁትን መንገድ ለምን ክርስቶስን እየሰበካችሁ አትኖሩ? የተቀበለ ተቀብሎ ይኖራል፣ ያልተቀበለ በራሱ ጊዜ እናንተ በመታሰቡት ማለት ነው። ምክንያቱም እኛ በፕሮቴስታንት ስለሆነን እንድናለን፣ ሌላው ኦርቶዶክስ ስለሆነ ይሞታል ብላችሁ የምታስቡ ስለሆነ ይሄ ደግሞ ትክክል አይደለም። ምክንያቱም ሁሉም መንገድ ወንድሜ አንድ ሐሳብ ብዙ ቦታ ስላየውክ ነው አፋቂና አውሬ ያቆይ እኛ ያላሉን አትበይ። እኛ ሰው ፕሮቴስታንት ስለሆነ ይድናል፣ ኦርቶዶክስ ስለሆነ ይጠፋል ብለን አላልንም፣ ብለንም አናቅም። ያልነው ሰው በጌታ ከሆነ ይድናል፣ በጌታ ካልሆነ ይጠፋል ነው ያልናል። ኦኬ አንድ የሚያስማማን ነገር እናንተም በጌታ ናችሁ፣ እኛ የምናመልከው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሞተልንን ጌታችን ኢየሱስ ክርስቶስን ነው። ስለዚህ ያ ከሆነ ለምን ትከራከራላችሁ? ሲጀመር ክርክር ማንንም ክርስቶስም እንደማይፈልግ ይናገራል አይደል? በሃይማኖታችሁ አትከራከሩ ነው የሚል አይደል? ስለዚህ እንደዛ ከሆነ ምን አስፈለገ መከራከሩ? እኔ እውነት ካለኝ ለምንድነው የእግዚአብሔርን ቃል ብቻ ተናግሬ ለምንድነው ሰውን ወደ እውነተኛ መንገድ ብዬ ወደ አሰብኩት አማልመራው? እንደዛ ብለ ካሰብክ ማለት ነው ካሰባችሁ ሶሪ
ጥልቅ የሆነ እንደዚህ መጽሐፍ ቅዱስ ጥቅስ እየጠቀሱ ለነግራ አልችልም ግን በማቀው እውነት በመመላለስበት ማደርገውን ጠንቅቄ ስለማቅ ነው ልናገር እዚህ ጋር የገባሁት እውነት እኔ ለክርስቶስ ተቆርቋሪ ኮንኩ እኔ እውነት ለሞተልኝ ጌቴ ከሆነ ተቆርቁሬ እዚህ ጋር ያለሁት እሱን የሚያስደስተውን ነገር ነው ላደርግ የምችለው ሲጀመር አንድ ነገር ከይቅርታ ጋር በብዙ ቦታ ኤርሚ ይቅርታ እንደ ወንድሜ ሁላችሁም እንደ እህት እንደ ወንድሜ ብዙ ቦታ ሳይ ኢቭን የተለያየ ቦታ ላይ አያቻለው ስለ ኦርቶዶክስ ልጆች ጋር ስትነጋገሩ አያቻዋቸዋለሁ ብዙ ቦታ ላይ ይገኛሉ ምክንያቱም ስለምፈልገው አንድና እኔን አንተ ልታሸንፈኝ የምችለው እኔኮ የትኛውም እምነት ሁን ስለ ክርስቶስ ከሰበክ ቁጭ ብዬ አዳምጣለሁ ምክንያቱም አንድ የሚያደርገን ኢየሱስ ክርስቶስ ስለሆነ ገባክ አንድ የሚያደርገን ኢየሱስ የሞተልን ኢየሱስ ክርስቶስ ስለሆነ ግን እኔ እዚህ ጋር ቁጭ ብዬ አሁን እዚህ ጋር ቁጭ ብለ ሁሉ 833 ሰው ቁጭ ብሎ ከሌ ያላችሁ ከምታነሱ ወይ ደግሞ ቀድመም እንዳልክ ሲናገር ቆይቻለሁ ከገባው አይቻለሁ እንደዛ እኮ አይደለም እኔ እዚህ ጋር ማፍራት ካለብኝ አንድና አንድ የሆነውን ሁሉ በቃ የሚሄድበት የተገዛውለት በቃ ለሞትለት ያልኩት ክርስቶስ ነው ስለሱ እየሰበኩ ይሄዳል ተከትሎ የመጣ እውነት እኔ ጋር ከኔ ጋር ህብረት ያደረገ ህብረት አድርጎ ይጓዛል ገባ ምክንያቱም እግዚአብሔር ክርስቶስ በመጣ ጊዜ እውነት የተለየ የሃይማኖት ድርጅት የሚያስፈልግ ቢሆን ገልጾልን እዚህ ጋር ተቀምጣችሁ ጠብቁን ይለን ነበር እውነት እሱ ግን አንድና በስሜ አይደለ ስለሱ ስለሞተው መከራውን ያሰብን እርስ በርስ እሱን ተከትለን እንድንጓዝ እንጂ ከሌቤት እየተባባልን እንድንከራከር ወይ ደግሞ በክርክር ውስጥ እላፊ ንግግር ኢቭን ከአስተማሪ የማይጠበቅ ንግግር እስከምትነጋገሩ ድረስ ይሄ ነገር ተገቢ ነው ወይ እኔ ይሄ ነገር ተገቢ መስሎ አልታየኝም ይቅርታ እንግዲህ እንደ ወንድም ማንንዬ ተራዳም ስለኛ አይ ሰላም ለእናንተ ኤርሚዬ ሁላችሁም ቅዱሳን በክርስቶስ ኢየሱስ አምናችሁ የዳናችሁ የተቀደሳችሁ ወገኖቼ ከታችም ያላችሁ ኦርቶዶክሳውያን ሰላም ብያለሁ በዛው መልሽላት ከሰላምታሽ ቀጥሎ የጠይቀችውን ጥያቄ መልሽላት እሺ ግን አይ ስላልገባኝ ነው ጥያቄ አለኝ ብላ እህታችን ወደ ምክርና አስተያየት ስለገባች አንዱን እንድትመርጥ ብዬ ነበር አንድ ቁጥር የጻፍኩት ስላልጋ አስተያየት ከሆነ አስተያየት ልሰጥ ነው ጥያቄ ከሆነ ጥያቄ ብትለን ጥሩ ነው ለውይይት እንዲያመቸን በሚል ነው ለዛ ነበር ኤርሚዬ እሺ እህታችን ጥያቄ እኮ ነው አንድ ላይ ያደረኩልሽ አው ለዩና አስተያየት ከሆነ አስተያየት ነው እንዴ አስተያየቱን እንደ አስተያየት ያዙት ጥያቄውን ደግሞ ለጥያቄ ማለት ጥያቄሽ ምን ነበር እሺ ከጥያቄሽ እንነሳ ጥያቄሽ ያለሽ ጥያቄ አዳመጥኩ ብለሽ ነበር እህቴ አይደል ማለት አንድና አንድ ነገርኩሽ እኮ አንድና ለምንድነው ወደ ኋላ የሌላውን ሰው ያኛው ቤት የኛው ቤት ይያላችሁ እምታወሩት አንድና አንድ መስካለባችሁ ለምን ስለ ክርስቶስ አትሰብኩም ነው እሺ እሺ ጥሩ ይሄን ግን ምክር ወንድሞችሽ ቤት ሄደሽ መክረሻል ቀሲሶች ወንድሞች እነ ቀሲስ ዲበኩልን ጭምር ቤት ከፍተው አንድ ጊዜ አንዴ አሁንሻ እየጠየቅሽኝ ነው አንዴ ቆይ ምክርሽን ለመጀመሪያ ምክርሽን ለኛ ቤት ሁላችሁም ብዙዎች አብዛኞቹ ተመጡና ክርስቶስን አትሰብኩትም እዚህ ሀሜት ነው ይትሉናላችሁ አባቶችሽ ወንድሞችሽ ሳይቀሩ እዚህ ቲክቶክ ላይ ያሉት ቀሲስ ዲበኩልን ጨምሬ ስላሉ ነው የምናገረው ቤታቸውን ከፍተው ሊቃውንት ሁሉ ከፍተው ከፍ ዝቅ በሚል ስለኛ ያወራሉ ስለ ትምርቶቻችን ያወራሉ አልፎ ተርፎ የእምነት አባቶችን የታድሱ አባቶችን ከፍተው ጭምር ከፍ ዝቅ ያርጉ ያወራሉ ችግር የለውም ያወሩ መብታቸው ነው አንድ ቀን ግን ገብተንኛ ሀሜት ብለን አናቅም ገብተን ከቻልን ላነሱ ጥያቄ እንመልሳለን እንሞግታለን ሐሳባቸው ነው ያነሱት መብታቸው ስለሆነ መከልከል አይቻልም እዚህ ሶሻል ሚዲያ ላይ መከልከል ሁሉም ሰው መብት ስላለው እናንተ ስታወሩ መብት ያላችሁ እኛ ስናወራ ሐሳብ ስንሰጥ መብት የሌለን ይሄ ግን አምባገነናዊነት እስከመቼ ነው የሚቀጥለው ምድር ላይ እንደዛ አየር ላይ ደግሞ መታችሁ ለምንድነው እኛ ብቻ ስናወራ ሀሜት የሚመስላችሁ
ለምን ወንድሞችሽ እነ ልደትና ከቀኑ ሙሉ ጴንጤ እንዲ ነው ያሉ ሲዘባበኛ እንኳን አልንዘባበትም በስነ ስርዓት ርዚዘን ከፍተን እናወራለን ግቡና መልሱ እንላለን ጥያቄ ማንሳት ተገቢ ነው እነሱ ጥያቄ ማንሳት ተገቢ ነው ይሄ ምክር ወንድሞችሽ መጀመሪያ መክረሻቸው ምክር ሳይሆን እኔ እኮ መክረሻቸው አስተያየት ሰተሻቸዋል ክርስቶስን ስበኩ ያለብኝ ደረጃ ላይ አስተያየት አይደለም ክርስቶስን ስበኩ ቆይ ሁሉ ጊዜ ስለ ጴንጤ አትስበኩ ጴንጤን አታውሩ ጴንጤ ለምን ምታነሱ ፈለገ ብቲ ልደት ብቲ ሌሎችን ብቲ የምትሉትን ብቲ ቀሲስን ጨምሮ ብቲ ጴንጤ ያሉ ቀኑ ሙሉ ያወራሉ እነሱ ጋር ገብተሽ ስለምንድነው ስለ ክርስቶስ ማሰብኩት ጴንጤ ለምን ትላላችሁ ብለሻችሁ ታውቂያለሽ ይያወራውሽ እኮ መልስ አልሰጠሽኝም ብለሻችሁ ታውቂያለሽ ወይ ባጭ ይኸውልሽ ለነገርሽ ብለሻችሁ ታውቂያለሽ አዳምጪኝ አሁን እዚህ ጋር ልንገርሽ እኔ ነኝ ያለው ኦርቶዶክስ አይደል ማታው ጣርተው ኢኮኖሚ ወያዩት ፍለፊት አንቺ ገብተሽ ሀሳብ ለሀሳብ ተወያዩ ሀሳብ ለሀሳብ እሱ ማን ወያያለን ግን እኛ ጋር ገብተሽ ምክር አልላፊ እኔ ኦፍ ኮርስ ስለሪኮ ማመልከው አንቺ እኛ ጋር ለምን ገብተሽ ክርስቶስን ነው ማመልከው ገባሽ እኔም የሞተልኝ ኢየሱስ ክርስቶስን ነው ማመልከው አንዴ የጠየቅሽ ምን ነበረ ገብተሽ ቤታቸው ቆይ ገብተሽ ያየሁት እንከን ሲኖር ኦፍ ኮርስ ከመናገር ወደ አላለ እኛ ጋር ምን አይነት እንከን አይተሽ ነው አሁን ነገርኩሽ እኮ አሁን ምን አለ የነበረው ቀደም እንዳልክ ሲናገር ነበርሽ አብረሽ ነበርሽ ለምን ደግምልሽ ነበርኩኝ እና ታዲያ ማውራታችን ተገልክ አይደለም ስለነበርኩ እኮ ማንንዬ አቤት ገብቼ እነሱን ምንድነው ተናግራቻለሁ እናንተን ተናገራችሁ ምትል ከሆነ ማስረጃ ታምጣ ቪዲዮ ማስረጃ ይኸውልሽ ያየሁት እንከን ካለ እንከን ያሉት ነገር የለም አጠገባቸው ቁጭ ብዬ ያየሁት ኦኬ እንከን የለም እነሱ ከአኪጋ ሲያወራ ነበርኩ አይቻለሁ ፈለገ ከነስጥ ማነው ፓስተር ያዩት ሲያወራ ነበር ማስረጃ ያየሁ ነው ቪዲዮ ታዲያ እናንተን ሲሰድቡ አንድ ቦታ ላይ በቃ ሚታርክ እልክልሻለሁ እሺ ሚውት አድርጊ በቃ አሁን ይበቃሻል ምክንያቱም በመሰለሽ አሁን እኛ እነሱ ምንም ተስተታ የለባቸውም ምንም ክፉ ተናግረው አያውቁም እንደውም በተቃራኒው እኛ ትምርትን ተቻለን ምንድነው ምን ከኦርቶዶክስ ተዋህዶ ብለን ትምርቷቿን ያብጠረጠረን ያወጣን በማጽሐፍ በማስረጃና በመረጃ ቪዲዮ ካለ ቪዲዮ መጽሐፍቶቹ ይሄው ኤርሚም በተገልጦ ቪዲዮ ከፍቶ ገልጦ እያንዳንዱን በማስረጃ ነው የምናወራው እኛ እነሱስ በተቃራኒው ቁጭ ብለው ስድብ ማበሻቀጥ ጴንጤ እንደዚህ ነው ጴንጤ እንደዚህ ኢቭን የተወደደ ታላቅ ሰው የምነት የተሐድሶ አባትን ማርቲን ሉተር ኪንግን ዶክተር ማርቲን ሉተር ኪንግን እንኳን ሳይቀር ያበሻቀጡ ዝቅ ከፍ ያረጉ ፓስተሮቻችን አገልጋዮቻችን እኛ እህቶችን ኢቭን እዚህ ቲክቶክ ላይ ምን ያለን ያበሻቀጡ ከፍ ዝቅ ያረጉ ይሳደባሉ አንድም ቀን ግን እኛ ሰደባችሁ ብለ መልስ ሰተናናቀም አንድ ቀን በማስረጃ ወርቶብን አያውቁም ማስረጃ እንኳን የላቸውም ማስረጃ ስለ ማርቲን ሉተር ኪንግ ሲያወሩ ማስረጃ የላቸውም ያለ ማስረጃ ገብተው ያወራሉ ስለ ያንዳንዶቻችን ቤተ እምነት ሲያወሩ ያለ ማስረጃ ያወራሉ ዝም ብለው አፍ ያለኝ ብለው ተመቸ እነሱ መብታቸው ስለሆነ እኛ ጋር ግን በማስረጃ ስናወራ መብት የሌለን የሆነ ለምንድነው ሁሉ አንቺ ብቻ አይደለሽም ባይዘወይ ወርደሻል አይደል አንቺ ብቻ አይደለሽም አብዛኞቻችሁ የመጣችሁ ሀሜት የምትሉት ኦርቶዶክስ እንዴ 24 ሰዓት እኮ ቤታችሁን ከፍታችሁ ትላንትናና ከትላንት ወዲያ ወንድማችሁ ምን ሲል ነበር እኔ ያክሊሉ ነው አክላለ የምትሉት ሰውዬ ልደት ቃል ከትላንት ወዲያ ፈለገ የምትሉት መሐመድ ምን ሲል ነበር ቤቱን ከፍቶ እንዴ ስድብ ማን ጋር ነው ያለው ከፍ ዝቅ ማን ጋር ነው ያለው ያለ ማስረጃ መክሰስ ማን ጋር ነው ያለው እዚህ መታችሁ ጫዋጫዋ የምትጫወቱት ይቅርታ አድርጉኝ ከዚህ በኋላ ግን እየገባችሁ አስተያየት ምናምን ባትሉ ጥሩ ነው አስተያየት የምትሰጡ ኦርቶዶክሳውያን እንግዲህ ቻሉት ጠጡት ቻሉት ምክንያቱስ እኛ ያለ ማስረጃ ወርተናናቀም አይኖ ከፍቷቸዋል አይኖ ትምርቱ ተዘባራርቆ አይኖ ጨለማ ውስጥ ናችሁ አይኖ ምን እንደምትሆኑ ግራ ገብቷቸዋል እኛ አይደለንም ግራ ያጋባናችሁ ግራ ያጋባቻችሁ ቤተክርስቲያናችሁ እምነታችሁ አባቶቻችሁ ትምርቷ ስለዚህ ወደ እውነተኛው ክርስቶስ እንድትመጡ በዚህ አጋጣሚ ጥሪ እናቀርብላችኋለን ኢየሱስ ክርስቶስ ከሃይማኖተኝነት ኢየሱስ ክርስቶስ ከቡድንተኝነት ኢየሱስ ክርስቶስ ከኃጢአት ከዝሙት ነፃ ያወጣል እመኑና ወደዚህ ክርስቶስ ተመለሱ ስለዚህ እኛ ያወራነው እስካሁን በማስረጃ ነው የምናወራው አንድንም ኦርቶዶክስ ያለ ማስረጃ ከሰናናቅም
ቤተክርስቲያኒቷን ምን ሞግቷት በራሷ መጽሐፍ ነው ጽፋ ዶክመንት አርጋ ባስቀመጠችው መጽሐፍ እኛ ምን እናርጋችሁ ብሽቀታችሁን እዴታችሁን የራችሁን መወጣት ያለባችሁ ቤተክርስቲያኒቷ እየተናገርሽ ነው ለምትናገሪ ከዚህ በኋላ ማስረጃ ስለሌለሽ አታውሪ ከቻልሽ ምን አሁን አሳይ አታስገቧት በቃ እንዴ ቻዩ እናቴ ቻዩ እንዴ አባቶችሽ ድቅድቅ ጨለማ ውስጥ ነን ብለዋል ወደዚህ ብርሃን እንድትመጭን እንጋብዝሻለን ኢየሱስ ክርስቶስ ወደሚባል ብርሃን የእውነት የሆነ እውነተኛ የሆነ አምላክ ብርሃን እኔ ብርሃን ለሆነ ወደዚህ ዓለም መጥቻለሁ ያለው ብርሃኑን ኢየሱስ እንድትከተይ ጋብዝሻለሁ ኢየሱስ ወደ ክርስቶስ መጥቶ ያፈረ ማንንም የለም ወደ ክርስቶስ መጥቶ ያልጸደቀ የለም ወደ ክርስቶስ ኢየሱስ መጥቶ የዘላለም ሕይወት ያላገኘ የለም እኛ በክርስቶስ አምነን የዘላለም ሕይወት አለን ስንል አምነንበት ነው ድነንበት ነው ጸድቀንበት ነው ስለዚህ ጨለማ ውስጥ የከተቱች አባቶችሽ ሄደሽ አባቶችሽ ጋር ተበሳጪ ደግድግ ጨለማ ውስጥ ነን በቃ አሉ ጳጳሱ አቡነ ማቲያስ እግዚአብሔር ይስጣቸው ምክንያቱስ እውነታቸው ነው ያሉት ኑ ወደዚህ ብርሃን ደግድግ ጨለማ ውስጥ ምን ታረጋለሽ እህትዬ እየተቃጠልሽ አንጀትሽ ያረረ እያዘንሽ ምን ትረጋለሽ እንዴ መዳን የሌለበት እውነት የሌለበት ሕይወት የሌለበት እየኳተንሽ እየጸደቅሽ እየሰገድሽ ምን ይያልሽ እየጾምሽ ምን ይያልሽ 44ቱ ደብር ያከበርሽ መዳን የሌለበት ሕይወት የሌለበት የዘላለም ሕይወት ማይሰጥሽ እንዴ እህት አለ ሜሪዬ ጌታ ይወድሻል ኢየሱስ ክርስቶስ ምን አለ ወደኔ የሚመጣውን ከቶ ወደ ውጭ አላወጣው እኔ የዘላለም ሕይወት ነኝ የሚያምንብኝ ሕያው ይሆናል ቢሞት እንኳን ሕያው ይሆናል ያለው ወደዚህ ጌታ እንድትመጪ ጥሪ ያቀርብልሻለሁ መዳን በሌላ በማንም የለም እንድንበት ዘንድ የተሰጠ እርሱ ብቻ ነው እውነቱ ይሄ ነው ስለዚህ የምትበሰጫጩት እኛ ጋር አይደለም ሄዳችሁ የምትበሰጫጩ አባቶቻችሁን ጠይቁ ጽፈው ዶክመንት አድርገው ያስቀመጡላችሁ እነሱ ምን እናርገኛን ስተናነበብ ነው ስለዚህ ኦርቶዶክስ ክርስቶስን የታውቁትና ክርስቶስን እኮ የሰማችሁት ከኛፍ ነው ኢየሱስ የሚባለውን ስም እንኳን የጠራችሁት ከኛፍ ነው የሰማችሁት አባቶችሽማ ማርያም ተክልዬ አቡነ እንትና ጻድቅ ብለውን ያስተማሩ ክርስቶስን አልሰበኩሽ ምን እናርግ መጥታችሁ ደግሞ ክርስቶስን ስበኩ እንዴ አረ እንትና አይልም ይላሉ አንድ ቃል ልናገር ነበር የሆነ ነገር የሚባል እንዴ ትክክል አይደለም ጌታ እንዴ ክርስቶስን ስበኩት ምትሉ እዚህ መጣችሁ እንዴ 24 ሰዓት ወንድሞችሽ እኛ ሲወጭቁ የሚውሉት እነሱ ጋር ሄደሽ ክርስቶስን ስበኩ ምትሉ ማትዩት ምንድነው ስለዚህ የሆነ ጻድቅ አትጫወቱ ወደዚህ ጌታ ግን እንጣራሻለን ኢየሱስ ክርስቶስ እርሱ የዘላለም ሕይወት ነው በቃ አራፊ ተደላደይ አራፊ ወደዚህ ጌታ ነው እህታችን ማነሽ ሜሮን ተባረኩ ጸጋ ይብዛላችሁ ይበሰጫጫሉ እንደዚህ ነው ቴንክ ዩ ኤርቢ ተባረክ በዚህ አጋጣሚ ደግሞ አንድ ማስታወቂያ ልናገር አማኞች የወንጌል አማኞች ይያልን ጥያቄ ይያላችሁ ከዚህ በኋላ እንዳትመጡ ጥያቄ ይዛችሁ በውስጥ አንድም ሰው ኤርሚን ብትወል ሌሎቻችሁ ቤት አታስገቡ ምክንያቱም ፌክ ናቸው ውሸት ናቸው ምክንያቱም አሁን ያመጡት ፈሊጥ ምንድነው ጴንጤ ነበኝ ግን ጥያቄ እየፈጠረብኝ እያሉ እየተደራጁ የመጡ ጥያቄ እያሉ የገስት ላይ የገቡ ነው ጥያቄ እንዳታሰናግዱ በጌታ ፍቅር ለለምናችሁ ምክንያቱስ ፖለቲካ እየተሰራ ነው ከዛ ምን ይላሉ ትንሽ ቆይተው ያው ጴንጤ ነበርኩኝ ጥያቄ ስላልተመለሰ እና ምን የሚሉት ጴንጤ ሆናችሁ ጥያቄ ካለባችሁ ሲጀመር ጥያቄ ያለበት ጴንጤ የለም እንዶ በትምህርት ያልገባው አዳዲስ ካልሆናችሁ ጴንጤ ነበር ለዚህ አመት ጥያቄ አለ የሚባል ሳይንስ የለም ፓስተሮቻችሁ ካሉ ዛ ጠይቁ ከዛ ውጭ ግን የመጣችሁ ገስት የላካችሁ ጥያቄ ይሄ ፖለቲካ ነው ተባንኖባቸው ኦርቶዶክሳውያን ያሰማሯቸው ነጭ ለባሾች ናቸው ማለት ነው በሌላ አነጋገርና ፕሊስ ይሄንን እንዳታሰናግዱ ኤርሚን ብትሆን ማለት ነው ሁላችሁ እዚህ ያላችሁ ጥያቄ ብላችሁ እንዳትመጡ ወንጌል አማኞች በያጥቢያችሁ ኦየው ካወቁባቸው እኮ እህትየው አይ አይደለ እንዳታስተናግዱ በተአምር እንዳታስተናግዱ የለም አረስ ይዘን ስንቀመጥ ጥያቄ አለኝ እኔ ከንተናኝ አይሰራ እሱ የተበላበት ተባርኖባችኋል እምትሄዱ ከሆነ ሂዱ የምትወዛወዙ ደግሞ ጅዋጁ ያላላችሁ ለኔ ነው ያኮበኮባችሁ ሂዱ መንገዱን ጨርቅ ያለግላችሁ ጌታ ምስክሬ ነው ምላችሁ ሂዱ እኔ አሁን ማባበል አንችልምኛ እኛ ያለነው ስራ ላይ ነው ሂዱ ያልተመቻችሁ ነገር ኢየሱስ ጎርብጧችሁ ከሆነ ኢየሱስ እረፍት አይሰጣችሁ ከሆነ ሂዱ እናዛ ተንፈቀፈቃላችሁ ሰዓት ውስጥ ለዘላለም ማለት ነው ተባረኩ ጸጋዬ ተባረኪ ይቅርታ አንዴ ብሬሎ ጨርሻለሁ ቀጥሉ እሺ እሞድሽ እንኳን ደህና መጣሽ እንኳን ደህና ቆያችሁ ሰላም ናችሁ ፈልጌ ነው ያስገባውሽ ጓደኛሽን ማግኘት እንፈልጋለን አሁንም ስለሷ እየጠየቅን ነበር ኤርሚዬ አውራት በጣም መልካም እህታችን ናት የትኛዋ ጓደኛ የማየ ኦኬ
ባለፈው አንቺ ቤት መተን ያናገርናት 107 ሰው ናቸው የመጣችሁት። እኔ ስመጣ ሰው ይዤልሽ መጣው። አረ ተባረኬ ግን ጣርጋሽ ወሰድሻቸው። አዎ እኔም ብለው ነው የመጡት። እንደው አይተሻል እንዴት እንዳመናቀረች። ሌላም ጊዜ አወኳት ያት እንትና ማሃኔ አይ ጌታ ይባርካት ማስተዋልን ይስጥኛ ምን እንላለን። እሷ እነሱ ወደድኩኝ ሞትኩላቸው በፍቅራቸው እያለች መከራ በላን እኮ ባክሽ። ምን አይነት እህቴ ሞድሽ ኤርሚያስ ይባላል ካላወቅሽኝ? ኧረ እኔ በደንብ ነው የማውቀው ከፌስቡክ ጀምሮ በደንብ እከታተላለሁ። ኦኬ ኤርሚዬ አንዳንድ ኮሜንትም ሰጣለሁ ግን መልስ የለም። ሰላምታ ሁሉ ሰጣለሁ መልስ የለም። አይ እንግዲህ ጌታ ይባርከው ብዬ ነው ያልኩት። ግራት ይደረግልኝ አርጋለሁ። ኤርሚዬ ዛሬ ድምጽህን ስለሰማው ደግሞ በበለጠ ጌታ ይባረክ ደስ ብሎኛል። አሜን ሞድሽ እኔም በጣም ያው ፎሎ ባክ መልሻለሁ። እሺ አባዬ ተባረክልኝ። ተወልሻለሁ። እሺ እግዚአብሔር ይባረክ። እቺን እህት እኔ እዚህ ሶሻል ሚዲያ ላይ ነው እንግዲህ ቲክቶክ ላይ አሁን ከመጣው ነው ባለፈው አንድ ቪዲዮ ስትናገር ሰምቼ እኛ ኦርቶዶክሳውያን ወገኖቻችንን የወንጌል አማኞች ያው እንደምታውቂው በእድሜ የምትበልጡን በጌታ ይቀደማችሁን እናቶች አባቶች ጥላቻን ማንም አላስተማረንም። ማንም ኦርቶዶክሳውያን ወገኖቻችንን እንወዳለን፣ ሰውን ሁሉ እንወዳለን። አሁን ሁሉ እና ልክ እነሱን እንደማንወድ አድርገው አንዳንድ ሰዎች እንደው እኛ ጋር ወንጌል አማኞች ውስጥ ሆናችሁ ኦርቶዶክሳውያንን እንደምንጣላቸው ኦርቶዶክሳውያንን እንደማንፈልጋቸው ኦርቶዶክሳውያንን እንደምንገፋ አድርገው እንደው ንግግሬ አማረኒ ብለው ይሁን ወይ ወደድ ባይነትን ለማትረፍ ፈልገው ይሁን አላውቅም። እና ይሄ ነገር አነጋገሯን እኔም አልተቀበልኩትም። ብዙ ተነጋግረናል በውስጥም በቴሌፎንም ደውዬላታለሁ። እኔ አሁንም ተመልሳ እሱ ነው የምትናገረውና እሱ የራስሽ ጉዳይ ነው። እኛ ምን እንወዳቸዋለን አንጠላቸውም። ግን አንተንሽ አልተመቸኝም ወይ ጠቅለሽ ግቢ አልኳት እኮ ኮምፕሊት። አዎ እኛም እንደዛ ያልናት ነው። ግን እንደው እቺን ሴትዮ አሁን ያሳየዋትን ሴትዮ ወገኖች የወንጌል አማኞች በዓለም ዙሪያ ያላችሁ በምንም ከቁም ነገር ብላችሁ ወደ ኋላ ወደ ግብጽ እንመለስ እንደ ሎጥ ሚስት ወደ ኋላ እንይ እርፉን ልቀቁትና ጣኑ ነጠላው ምናም ነገር ብሎ የሚሉ እኔ የጣንና የነጠላ ሽታ ያለባችሁ ሰዎች ካላችሁ ውጡ ከመካነ ኢየሱስ ብያለሁ። ከሙሉ ወንጌል ከየትኛውም ከኛ አብያተ ክርስቲያናቶች ውስጥ ውጡ። መሰረተ ክርስቶስ ውስጥ ተደብቀህ ጣኑ ነጠላው አትበለን። ለእናንተ ስንልኛ ጣን የምናጥንበት ምንም ምክንያት የለም። አዲስ ኪዳን ላይ እንደዚህ ከፈለጋችሁ ቤታችሁ ሉባንጃ ምናም ነገር ማጨስ ትችላላችሁ። አሁን አንዳንድ ሰዎች እንደዚህ እየተገለጡ ልክ እንደዚህ አይነቷ እህት ነጠላውና የጣኑ ሽታ ምናምን ነገር ብለው ይላሉ። እኔ እኛ ሳይነስ ሳይዘን ነው ጌታ ከዛ ያስወጣል። እኔ የመቅደሱ ሰባቂ ማን ነው? ቀዳሽ ነኝ። አስቀዳሽ ሳይሆን ቀዳሽ ነኝ። እና እኛ የጣን ሽታ አይደለም። አሁን የእግዚአብሔር ልጅ ተመችቶናል። ጌታ ኢየሱስ ተመችቶናልና እንደነዚህ አይነት ሰዎች እየመጡ ብቅ እያሉ እንደሚናገሩት ነገር ትክክል ነው ብላችሁ አንዳንድ ሰዎች አይ በእድሜ የሚገፉ ምናምን ነገር ብሎ በሚል አይነት መልክ እንደነኛ ሰዎች እንዳሰሙ ነው። እቺን ሴትዮ አላቃተም። ኤርሚ አንዴ ትልቁ ላይ አርገኝ። ይሄው ቢኒያም ሽታዬ ጋር ገብቻለች። አሁን እንደ ካህናቱ እጆቼ ዘርግቼ እየዘመረች ነው። ወደ ማደሪያው ገብቼ ልስገድ ለእግዚአብሔር ስሙ ክብር። ይሄው እዛ ናት እንግዲህ አሁንም ማለት ነው። አሁን እኮ እሱ ጋር ትገባለች እና መዝሙር ነው ሁለቱም አንድ አይነት ቀዥቤዎች ናቸው። ይታርጉልኝና ሁለቱም ቀዥቤዎች ናቸው። እንግዲህ እዛው ተቀመጥ አብረው መዝሙርን አይ ቲንክ ጽፌ አስቀምጫለሁ ምናምን እያለች እና እሱን ዝማሬ አይ ቲንክ እየቀረሽ ነው። ባለፈው እንደዛ ስትል ስለነበረ ሁሌ ትገባለች እሱ ጋር ቁጭ ብላ ገስት ላይ ማለት ነውና ያው ኤርሚ እንዳለው ነው። ወገኖች አስተውሉ እንግዲህ ያው ያለነው መጨረሻም ዘመን አይደል? ጌታ ደግሞ ቤቱን የሚያጠራበትም ዘመን ነው። ቤቱ መጥራት ካለበት የሚጠራበት ዘመን ነው። እንክርዳዴውን እንጉላይ የሆኑ ይወጣሉ ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ ያለ ተለኝ እስከ መጨረሻ ይጸናል ነውና
አትዘናጉ ለማለት ነው። ብዙዎች ገና ሊመነጠሩ ይችላሉና ነኝ ባል አይደለም በኖር አይደለምና ኢየሱስ ክርስቶስ ብትወዱኝ አለ ራሱን ይካድ የሚከተለኝ ቢኖር ራሱን ይካደን ያለው ራሱን ያልካደ ዝም ብሎ የተከተላል ራሳቸውን አልካዱ ናቸው ወደ ኋላ የሚመለሱት ራሱን ይከተለኝ ያለ የሚወደኝ ራሱን ተከትሎ መስቀሉን ተሸክሞ ይከተለኝ ያለ ራስን መካድ ምን ማለት ነው? ራሱን መካድ ነው አለቀ። ከዛ መስቀል ማለት መከራውን ተሸክሞ ማለት ነው። ስለዚህ የተጠራ ነው ለዛ ነውና ራሳቸውን ያልካዱ ብዙዎች አሉ ገና ሊወጡ የሚችሉና በዛ መደናገጥ ምናምን አያስፈልግም። ስለዚህ በዛ ይለያሉና ለዛ አንድ ነገር ማወቅ አለብሽ እህቴ ሆይ ምንድነው መሰለሽ አንዳንድ ሰው እንዴት ነው ምን እንደምላው እሷ ከምትለው አንፃር ቢሄድ ሰምናሪ ተመረ ያለው ኢትዮጵያ መጽሐፍ ቅዱስ ትምህርት ቤት ገብቻለሁ እንዲህ ያለቻቸው ነገሮች አሉና እንዴ ይሄን ሁሉ ከገባሽ እንዴት ነው አንቺ ትንሽ ነገርሽ ትክክል አይደለም እና እኔን እንደውም የሆኑ ሰዎች ጠራርታ እንደ 4 ሰው ነው 5 ሰው አንድ ላይ ጸልያለን አለች። ኦኬ ከዛ ባይብል እናጠናለን ስትል አይ እኔ ባይብል ስቴዲ ራስ ያለኝና ብዙም ገፋ ሰው አይደለሁም አልኳት ማለት ነው። ከዛ እኔ ውስጤ መንፈሴም አልተመቸውም እና ለምን አትገሪ ምናምን አበዛችብኝ። አይ ግድ የለሽም እኔ ተይኝ በቃ እኔ እንደዚሁ ልጸልይ አልኳት ቤት ውስጥ እና አንቺ ጸልይ ለብቻሽ አልኳት። ያው እኔጋ ገስት እንደዚህ ስጠራት አትመጣም ብዙ ጊዜ ስትመጣ ያው እኔ ጊታር ስለያዘች በትክክለኛ አገልጋይ ነው መሰለችኝ። በኋላ ላይ ግን እናንተ ተከትላችሁ 107 ሰው ስትመጡ እንዴ ይሁን የተከተለተለው ከየት ነው ያልኩት ደንግጬ ማለት ነው። ስትከራከሩ ሁሉ ነው ዝም ነው ያልኩት ምክንያቱም ማወቅ አለባት ስተቷን አንድ ሰው ስተቱን ካልነገርሽው ሊስተካከል አይችልም። እኛ ካልነገርናት በጨዋታ አይደለም ይሄ በመንጫጫት በጨዋታ አይደለም። አንድ ሰው ስትነግሪው በትክክል መንገር አለብሽ ገባሽ? ያም ሲጮ እልህ ይመስላል ስንጫጫ አሁን ያን ቀን እልህ ነው የሚመስለው የጥል ያህል እልህ ያለበት ነው የሚመስለው። እሷም እዚህ ትጫዋለች እናንተ ትጫጫዋላችሁ ማንንም ይስማ ሰው አንድ ነገር ቁጭ አርጎ መንገር ነው እንደዚህ አይነቱን ሰው እንዲረዳ ከቃሉ አሁን እኔ ሙሉ ቃል አላት ለማለት ይከብደኛል እኛ አንወድም አይደለም ኦርቶዶክሶችን እኛ ከዛ ነው የወጣነው እንወዳቸዋለን እኛ ሁሉንም ነው ወደዱ የተባልነው ጥሉ የሚልም ቃል የለም። ኦኬ ስለዚህ የሚጠላ ሰይጣን ብቻ ነው። ኦኬ ጌታ ስለወደደንም ነው ወደ ራሱ የጠራን። ስለዚህ እሷ ብዙ የሳተች ነው ያለችው አስቀምጡ ያስተማራት እኔ እንጃ ባንድ ታዛ ስራ የተማረች አልመሰለኝም። አንድ ሰው የራሱ ቤተክርስቲያን ሆኖት የሚያስተምረው አባት ሊኖረው ይገባል። ያ ነው ችግር ካነጋገረው ብዙ ጊዜ አሁን በተለይ ዛሬ ነው መቼ ነው የሆነ መጽሐፍ ቅዱስም ትሸከማለች ትይዛለች እንዴ ሌላው እስራኤል ደንሳ ቆይ ደውዬ ነግራታለሁ ይያለው እንደውም አሁን እና ሌላው እስራኤል ደንሳ ነው የሆነችብኝ። እኔ አንቺ ታውቂያታለሽ እህታችን አቅራቢያው ቤተክርስቲያኗን የት እንደምትኖር በደንብ ታውቂያለሽ ቀርበሽ የት እንደምታመልክ ፓስተሮች መጋቢዎች አሏት ወይስ ያለችበት ማለት አሁን በቤተክርስቲያን ካለች አገመሪዎቿን አይ ቲንክ ኔትወርኳ ቀይ በርቶ ነበር ብትታወቅ እንደዛ ለማናገር ምን አሏት ኢትዮጵያ እኔ የሚመስለኝ አሁን ፖለቲካ ውስጥ ነች ከቢኒያም ሽታይ ጋር ከገጠመች ደግሞ ያው ፖለቲካ ውስጥ ነች እና የሆነ ጤናማ ሙሉ ጤናማ ማይሆን መስል ጭንቅላት ሁሉ ነው ያላት ጭንቀታም ነገር ትሆን አላውቅም እና ፖለቲካ ውስጥ ነች ብዙ ነው እንትን ባትሏት ጥሩ ነው። ትሳደብ የለ እንዴ ሜርሲ ይዛለት አለይሽም እንዴት እንደምትሳደብ አዎ ግን ምንድነው ሰብልዬ ታዋት አቴንሽን አትስጧት ሳይሆን እሷ ይዛው ልጠፋው የምትችለውን ትውልድ ነው ማየት ያለብን። ኤግዛክትሊ ኦኬ ያ ለምን አካሄዷ በጣም ዴንጀረስ ነው። በጣም ንግግሮቿ እግዚአብሔርን ቃል አቃለው ነው የምትለው
እኔ እንደው በጭራሽ ማውራት አልቻልኩም የዛን ቀን አይተሻታል ስትሰድበኝ ነበር ሁሉንም ነው እንጂ ሁሉንም ስትሳደብ ነበር ግን አሁን እሷ ገና ለገና አይምሮዋም ልክ ላይሆን ይችላል ትኩረት አትስጧት ተዋት አይደለም ጥላ ይዛ ልትሄደው የምትችለውን ትውልድ እንግዲህ የእግዚአብሔር ቃል እኮ ለጴጥሮስ የአማኞችን አደራ ሲሰጠው በግልገት በጠቦትና በበግ ሌቭል ነው የሰጠው አይደለ ስለዚህ ጠቦቶችና ግልገሎች ሊጠፉ ይችላሉ በሷ ንግግር የሚዲያ አቴንሽን ከቨሬጅ አንስጣት ተብሎ ዝም ከተባለ በጣም ከባድ በጣም እንደገና ደግሞ ምንድነው ያላት ሐሳብ ኦኬ መመለስ አለብን እንደገና ምንድነው በውስጥ ደግሞ አለች ይልኩልኛል ኦርቶዶክሳውያኑ በውስጥ ቪዲዮ ይልኩልኛል ኤርሚያስ ሲሰድበኝ ቪዲዮ እየቆረጡ ይልኩልኛል ስለዚህ አሁን እቺ ሰው አብራ የገጠመቻቸው ሌሎች አካላቶች አሉ ለማን ነው የምትሰራው ኦኬ ቀንደቀላል አይደለም ቪዲዮ አይተሽዋል ሜርሲዬ ትላንት የለቀቀችውን ቪዲዮ አይተሽዋል አሁን ደግሞ ነቢያትን ስትሳደብ ብርቱካን የምትናገሩን ወቂ ነቢያትን ነበር የምትሳደብ አሁን ኤርሚ የከፈተው ማለት ነው አንዴ መጽሐፍ ቅዱስን በተከሻዋት ትሸከማለች አንዴ በደረቷ ተሰማከልሽ እሱን ነው ሞት ያ ቀጥ መጽሐፍ ቅዱስን ተሸክማ በቃ ዝም ብላ ትናገራለች ነቢያቶቹ ላይ ተወርዳለች ብርቱካን ላይ እንደዛ ትናገራለች እናንተ እቺ ሴትዮ የምታወራው ምንድነው እሱ ግራ ገባኝ ምክንያቱም መያዣ የለውም የምትናገረው ነገር ምትለውን ስለማታቅ ዝም ብለሽ እንዴት አርገሽ ገብተሽስ እንደዚህ አይነት ሰው ምን ብለሽ ትናገሪያለሽ ለማስተማር በደም አዋቂ ሰው ቁጭ አድርጎ እሷን ማስተማር አለበት እንጂ እቺ እንዳላችሁትም እኔ ሽታዬ ጋር ከሄደችማ ነገር አልቋል ጌታው ግን ሞድሽ ታቂያታልሽ አንቺውን የታገር እንደምትኖር ስልኳ ቤተክርስቲያኒት እንደምትገለገል ለታቂው ነገር አለ ስለሷ ፐርሰናል እንግዲህ እኔ እማቃት እዚሁ ሚዲያው ላይ ነው እዚሁ ሚዲያ ላይ ነው እንጂ አታውቂም አላውቃትም እና ስልክም ተለዋወጥን ያው ጊታር ስለተጫወተች ስልክ ነው የኒውዮርክ ነው ስለዚህ ኒውዮርክ ናት ማለት ነው ኦኬ የት ቸርች ምናምን እንደምትሄድ ይታወቃል እንደዛ ቢታወቀው ቸርቹን መጠየቅ ይቻላል I don't think so ምትሄድ አይመስለኝም ቸርች I don't know ኒውዮርክ ከሆነች I don't know ፌስቡክ ላይ በነበርኩበት ሰዓት ላይ ከኒውዮርክ የሚደውሉልኝ እህቶች ነበሩ I think ነው ቸርች የለንም ምናምን ነገር ብለው ሲሉ ሰምቻለሁ I don't know እንግዲህ ደሞ አሁን almost ወደ 5 አመት ሆኖታል ይመስለኛል ከዛ በኋላ እንደዛ ሆኖ ከሆነ አስተውሳለሁ እንደዛ ከአውስትራሊያ ከካምቢራና ከአሜሪካ ኒውዮርክ እዛ ያሉ ወገኖች የሚደውሉልኝ ነበርና ለምን ኢንቫይት አርገው ነበር ወደ እነሱ ጋር እንደመጣ ማለት ነው በወቅቱ አስተውሳለሁ የተወሰኑ ሰዎች ግን ቸርች ያለ አይመስለኝም እቺን አሁን እዛቱን አጡን አላቅም ግን የትም ይሁን የትም አሁን ምንድነው ቸርቹን ብናገኝ ምናልባት ቸርች ካላት መሪዎች ምናልባት ልጠይቅ ስለፈለኩ ማለት ነው እኛ እንደዛ ከሆነ እኔ አጣራለሁኝ እንግዲህ አዎ ቤተክርስቲያን የምታገለግል ሆነች በአመራር ደረጃ ላይ ልትኖር ትችላለች ወይ በእህቶች ፕሮግራም እናቶች ፕሮግራም ላይ የምታገለግል ልትኖር ትችላለች በመሪዎች መጠየቅ አለበት እንደነዚህ አይነት ምልምል ጸጉረ ለውጦች እኛ መካከል ቁጭ ብለው እኛን ወንጌላውያን አማኞችን ማሰደብ አይችሉም መሄድ የሚፈልግ ሰው ካለ እውነቴን ነው ብየምላችሁ ምን መዘግየት የለም ማንንም እኮ ከጴንጤ ወጣ ብለ ቤት ኪራይ አትከለከል ከድራ ያባርሩ ምን አይሉ ድንጋይ ወሩሩብ ዛቻ የለብህ ምንም እና በጊዜ መሄድ ነው ለምንድን ነው የምትሄደው እንኳን ብለን ራሱ እንኳን እንደው አጣድፈን እንጠይቃለን ምክንያት ካለ ኦኬ ጥፋት ካለ እኛ ጋር ጥፋት ካለ እንድናስተካክል ይቅርታ እንድንጠይቅ የትምህርቱም ጉዳይ ከሆነ ለማስተማር ከዛ ውጪ ግን ማንንም አይዘን እኔ ወጣው ማለት
ለራስ ነው በትደል ለራስ ባትደል ለራስ ማለት ነው ይሄን እና እምዬ ሰላም ለእናንተ ይሁን ሁላችሁ ሰላም ከታችሁም ያላችሁ እንዴት ናችሁ ደህና ነኝ ጌታ ይመስገን አባቴ ብሩካኑ መዝሙር እንስማና አትየው ቀጥይ እሺ ከሄድ መዝሙር እንስማ ቴንክ ዩ ምን ተገኘና ልቤ ከሄድ አላውራ ምን ተገኘና ልቤ አንተን ይተዋል ምን ተገኘና ልቤ አንተን ይተዋል ምርጫዬ አንተው የኔ ጌታ ምርጫዬ አንተው ምርጫዬ አንተው የኔ ጌታ ምርጫዬ አንተው ምርጫዬ አንተው ኢየሱስ ምርጫዬ አንተው ምርጫዬ አንተው ኢየሱስ ምርጫዬ አንተው ያለም ብልጽግናዋ ለኖር ዘላለም አንቱ መባል ከንቱ ነው ክብር ዝና ቢሆን ሁሉ ከንቱ ነው የከንቱ ነው ንፋስን መከተል ኧረ እንዲያው ነው ያለም ብልጽግናዋ ለኖር ዘላለም አንቱ መባል ከንቱ ነው ክብር ዝና ቢሆን ሁሉ ከንቱ ነው የከንቱ ነው ንፋስን መከተል ኧረ እንዲያው መባዘን ነው ኢየሱስ ሕይወት አንተው ነህ የኔ ጌታ የምከብር ኢየሱስ ሰላም አንተው ነህ የኔ ጌታ የምከብር ኧረ እኔማ የቱን ጀምሬ ኧረ እኔማ የቱን ልተው Critical battery, please charge. ለእኔማ ልዩ ነው ኧረ እኔማ አንተን ርቄ ኧረ እኔማ ወዴት ሄዳለሁ ኧረ እኔማ ምርጫ ኢየሱስ ኧረ እኔማ ነብያለሁ ኧረ እኔማ የቱን ጀምሬ ኧረ እኔማ የቱን ልተው ኧረ እኔማ ኢየሱስ ፍቅር ለእኔማ እጅግ ልዩ ነው ኧረ እኔማ አንተን ርቄ ኧረ እኔማ ወዴት ሄዳለሁ ኧረ እኔማ ምርጫ ኢየሱስ ኧረ እኔማ ነብያለሁ ምን ተገኘና ልቤ አንተን ይተዋል ምን ተገኘና ልቤ አንተን ይተዋል ምርጫዬ አንተው የኔ ጌታ ምርጫዬ አንተው ምርጫዬ አንተው የኔ ጌታ ምርጫዬ አንተው ምርጫዬ አንተው ኢየሱስ ምርጫዬ አንተው ምርጫዬ አንተው ኢየሱስ ምርጫዬ አንተው ሁሉን የሰራልኝ መስቀል ትቼ
ወደ ኋላ ላይ ሕይወትን ገፍቼ ዳግም ላለለያየ በደም ተዋደናል ፍቅራችን ኪዳን ነው ምንስ ይለየናል ሁሉን የሰራልኝ መስቀል ትቼ ወደ ኋላ ላይ ሕይወት ገፍቼ ዳግም ላለለያየ በደም ተዋደናል ፍቅራችን ኪዳን ነው ምንስ ይለየናል ኢየሱስ ሕይወት አንተነ የኔ ጌታ የምከብር ኢየሱስ ሰላም አንተነ የኔ ጌታ የምከብር አረኔማ የቱን ጀምሬ አረኔማ የቱን ልተው አረኔማ ኢየሱስ ፍቅር ለኔማ እጅግ ልዩ ነው አረኔማ አንተን ርቄ አረኔማ ወዴት ሄዳለሁ አረኔማ ምርጫ ኢየሱስ አረኔማ ነብያለሁ አረኔማ የቱን ጀምሬ አረኔማ የቱን ልተው አረኔማ ኢየሱስ ፍቅር ለኔማ እጅግ ልዩ ነው አረኔማ አንተን ርቄ አረኔማ ወዴት ሄዳለሁ አረኔማ ምርጫ ኢየሱስ አረኔማ ነብያለሁ እግዚአብሔር ይባረክ ሩት ከባለጠጋው ከቦአዝ እርሻ ብቻ ነበር ስትቃርም የነበረው ወጣ ከዛና ከዚህ ስትለቃቀም አልተገኘችም ባለጠጋ የሆነው ጌታ ኢየሱስ ክርስቶስ ከርሱ ነው ምንበላው ከርሱ ነው ምንቃርመው ከርሱ ነው ምንመገበው እሱ ነው መልካም እረኛ የትኛውም ቦታ ላይ ሄደን ከማንም ምንም ለመፈለግ ሕይወት የሆነውን ክርስቶስን ገፍተን ትተን ጥለን ሌላ ላይ አይናችንን ምናረግበት አንዳችን ምክንያት የለም እግዚአብሔር ለዘላለም ስሙ ይባረክ እህትየው ቀጥይ ሊያይ እሺ እርምዬ የገባሁት እኔ ያው የከፈቱት ማይኬን ከቆየ ታፕ ኮፒ ሊንክ ሼር ይደረግና ሰው በቃ ዝም ብለን ማዳመጥ ላይ ብቻ ሆነ አብረን በጣቶቻችን ጌታን እናገልግልን ነው እኔ ማንኛ ያለችውን ነገር በቃ ለማጠናከር ነው እምፈልገው ምክንያቱም በእውነት ይበቃናል በቃ ይበቃናል ቤታችንን እኛ የምንከፍተው ወንጌል ያልሰሙ ሰዎች ወንጌል እንዲሰሙበት ነው እንደገና ደግሞ ክርስቶስንም አውቁ በተለያየ እምነት ውስጥ ያሉ ሰዎች ክርስቶስን ልናሳያቸው ነው እንጂ የዳኑ ሰዎችን አምጥተን የነሱን ጥያቄ ልንመልስ አይደለም ስለዚህ ቤተን ስትከፍት ኤርሚዬ የወንጌል አማኞች ከሆኑ ጥያቄ ካላቸው ወደ ፓስተሮቻቸው ወደ ወንጌላውያኖች ቤተክርስቲያናቸው ውስጥ ወዳሉ የጸሎት አገልጋዮች ሙሉ ጊዜያቸውን ሰጥተው እግዚአብሔርን የሚያገለግሉ የተባረኩ አገልጋዮች አሉ ወደሱ ነው ምንልካቸው እና ምክንያቱም በጣም ብዙ ፖለቲካ እንዲሰራ መንገዱን ከከፈቱት ዋናዎቹ እኛ የወንጌል አማኞች ነን ብዬላለሁ በቅንነት ነው ክፋት ኖሮት አይደለም በየዋህነት ነውና አንዳንዴ የዋህነታችን ከአቅም በላይ ይሆንና ነገሮችን ያበላሻል አንድ ጊዜ የለጠፍኩት ቪዲዮ አይታችሁታል አይ ቲንክ ኖአሜን የምትባል ልጅ ትመስለኛለች እሷን ከሰሙ ጋራ የተነጋገሩትን ኮንቨርሴሽናቸውን በቴክስት አሳይቶ ነበርና አላማሽ ምን እንደሆነ ያልገባቸው ሰዎች አሉ ይላል እና ልጅቷ ግን ምንድነው የምትለው እኔ የመካነ ኢየሱስ ነው የቃለ ሕይወት አማኝ ነኝ ቤተሰቦቼ በሙሉ የቃለ ሕይወት ቤተክርስቲያን አማኞች ናቸው ትላለች አሁን ጥያቄ ስላለኝ ነው ብላ ወጣ ጥያቄ የምትጠይቀው ኦርቶዶክሳውያንን ነው ከዛኛዎቹ ደግሞ በቅንነት እንዳትጠፋብን እንልና ነይ እኛን መልሳለን እንላለን በዚህ ሁሉ ቁማሩን የሚጫወቱት እነሱ ናቸው
ቁማር እንዲጫወቱ ነው ያደረግናቸው በጣም ቁማር እንዲጫወቱ እና የራሳቸውን ይሄ ለስጋ የሚሆነውን ነገራቸውን እንዲለውጡ ነው ያደረግናቸው ስለዚህ እኛ እውነቴን ነው መጽሐፉ እንደሚለው የዋህ ብቻ ሁኑ ቢለን የዋህ ሆነን እንደዚህ እንሆን ነበር ግን ብልህም ሆኑ ስላለን ብልህነታችንንም መጠበቅ አለበት ብልህነታችን ቤተክርስቲያን ካላቸው ወደ ቤተክርስቲያን ፔሪድ በቃ እኛ የነሱን ጥያቄ አይደለም የምንመልሰው ደግሜ ላለው መጽሐፍ ቅዱስ የማያውቅ ትውልድ አለ በየቦታው በየአገሩ መጽሐፍ ቅዱስ የማያውቅ ጥቅስ አይደለም መጽሐፍ ቅዱስ ምን እንደሆነ ለይቶ የማያውቅ የራሳችን ትውልድ አለን ኢትዮጵያውያኖች አሉ መጽሐፍ ቅዱስን የማያውቁ እነሱን ሰዎች ነው ወንጌልኛ መንሰብካቸው ወደ ክርስቶስ እንዲመጡ እንዴ እስቲዋቸው ሄደን የሚሉትን ሰዎች ዋቸው እስቲ እኔ በእውነት እግዚአብሔር ምህረት ያደርግልኝ ምን አይነት ሰዎች ናቸው ሄደን ይያሉ ያሉት ምን አይነቶቹ ናቸው እንኳን ይወሰዱልን እንደነዚህ አይነት ሰዎች ይወሰዱልንኛ በእውነት ለቤቱ የሚጠቅሙ አይደሉም እግዚአብሔር ማስተዋል እስከሚሰጣቸው ድረስ ሲቀጥል ደግሞ የምትሰሙ ሰዎች እዚህ ጋር እናንተም የሆነ ዳሩ ላይ ተቀመጣችሁ ካላችሁ ደናዋሉ እንዳትሉ አንፈልግም በቃ አንፈልግም ሳትነግሩን ሂዱ ምንም አያስፈልግም አናውንስ ማድረግ ምንም አያስፈልግም በቃ ሹልክ ብላችሁ ሂዱ በቃ ውጡ ሂዱ እንዴ በገደለኛ ነግራችሁ የሆነ ማስተዋቂያ ሰርታችሁ የሆነ ኮመርሻል ሰርታችሁ የሆነ በቃ ሰው ሁሉ እንዲሰማ አድርጋችሁ የሆነ ምናምን እንደሱ አንፈልግም በቃ እኛ ጊዜ የለንም እሱን መንሰማበት አንፈልግም በቃ ሂዱ በእውነት መንገዱን ጨርቅ ያርግላችሁ ኢየሱስ አልበቃ ካላችሁ ኢየሱስ ካላረካችሁ ሂዱ ጥፍር አምልኩ ሂዱ ጸጉር አምልኩ ሂዱ ካካ አምልኩ ሂዱ የሬሳ አፈር እሱን ተቀቡ ሂዱና ሂዱ በወንጌል ግን አትሸቅጡ በጌታ ላይ ግን አትሸቅጡ በስሙ ግን አትሸቅጡ ዋጋ ትከፍሉበታላችሁ በእውነት ዋጋ ትከፍሉበታላችሁ እኔ ቀላል ዝም ብዬ ለራሴ ነበር እሻውን ያንተን አልፈልግም ብል ማን አለና ወደ ማን ሄዳለሁ ነበር ምን አግኝታችሁ ነው የምትሄዱት እውነት ምን የተሻለ ነገር ተገኝቶ ምን የተሻለ ጌታ አግኝታችሁ ምን የተሻለ ለራሴ ነጋገር ነበር ከጌታ ጋር ኧረ ኢየሱስ ለምርጫ አይቀርብም ለውድድር አይቀርብም በእውነት አይቀርብም ዛሬ ከምትወሩት እንጀራ እኮ ኢየሱስ ይበልጣል መጽሐፉ ያለው ነገር እንዴት እናንተ ላይ ይፈጸማል እናንተ ላይ እንዴት ይፈጸማል ዘመን ቆጥረናል የምትሉ በተለይ ዘመን ቆጥረናል ከልጅነቴ ከእንትንነቴ የምትሉ ሰው እንዴት ያ የእግዚአብሔር ቃል እናንተ ላይ ይፈጸማል እንዴት አትንገሩን መሄድ ከፈለጋችሁ ዝም ብላችሁ ሂዱ በቃ ዝም ብላችሁ ደግሞ አንድ ነገር ልንገራችሁ ሌላውን ለማሞገስ እኛን መስደብ የለባችሁ ሌላውን ለማሞገስ ቤተክርስቲያንን መስደብ የለባችሁ ሌላውን ለማሞካከሽ ለማምንድነው ማለት whatever like ወርዱ ለማከሽ whatever እኛን መስደብ የለባችሁም ቤተክርስቲያንን ማቃለል የለባችሁም ትላንትና መታነቡትን ወንጌል ማቃለል የለባችሁም እኛን እኮ ቤተክርስቲያንን ወንጌላውያኖችን ሳትናገሩ ክፉ ሳትናገሩ የፈለጋችሁበት ኮሜንት ትችላላችሁ የፈለጋችሁትን ማድረግ ትችላላችሁ ግራ ገባን በእውነት ካላመኑት ሰዎች በላይ እኮ አሁን ለወንጌል እንቅፋት እየሆኑ ያሉት ያመኑ ሰዎች ናቸው ጌታን እናቃለን የሚሉ ጌታን ለዘመናት ተከትያለሁ የሚሉ የምትንሸራሸሩ ሰዎች እዚህና እዛ ምናምን የምትሉ ሰዎች በቃ ዝም በሉና ሂዱ ኢየሱስ ካላረካችሁ ኢየሱስ ካላጠገባችሁ በእውነት ኢየሱስ ሳትስፋይ ካላደረጋችሁ ሂዱ
ሂዱ። ግን የሚሄዱትን ሁሉ ደግሞ ይዋቸው ሄደን የሚሉትን እንሄድ ነው ሄደን ምናምን የሚሉትን ሰዎች ግን ይዋቸው በደንብ በቃ በደንብ ይዋቸው። እና ኤርሚ ሌሎችን ቤታችሁን የምትከፍቱ ቅዱሳን ፕሊስ እኛ ጥያቄ የወንጌላውያን አማኞችን ጥያቄ ለመመለስ እዚህ ፕላትፎርም ላይ አልመጣል። ከመጡ ወደ ቤተክርስቲያናችሁ ሂዱና ቤተክርስቲያን ጠይቁ ነው አለች። አሁን አንድ ተመስገን የመለመላት አንድ ደግሞ አሁን ቅርብ ጊዜ ጠብቁ የመለመላት አለች። ይዣታለሁ ከ3 ወር በፊት ነው የወንጌላውያን አማኞችን የሚመስል ፔጅ የከፈተች። 3 ወር ከ3 ወር በላይ የላትም። 3 ወር መዝሙሮች በአንድ ቀን 7 8 9 ቪዲዮ ቤቷ ላይ ለጥፋለች። የምን የወንጌል አማኞች ጠብቁ ይዣታለሁ። እኔ እንደዚህ እየተደረገ ነው ያለው። ስለዚህ እኛ ብልሆች ነው ልንሆን የሚገባው። አቃለሁ የጴንጤን ልብ አቃለሁ በእውነት ሲጠፉ ግድ ስለሚለን ሲጎድሉ ግድ ስለሚለን ለዛ እኮ ነው ዋጋ የሚያስከፍል ነገር ውስጥ ሁሉ ዋጋ እየከፈልን የምንገባው። አሁን ግን እናስተውል። በቃ ወንጌል ነው የምንሰብከው እኛ። መጽሐፍ ቅዱስ አለሽ ባላው አለኝ ትንሿ የሚሉት ትንሿ እሳደች እችንት ነው የሚሉት እነሱ ነው ወንጌልኛ የምንሰብከው። ይሄ ክርስቶስን የደበቀ ክርስቶስን ገፍቶ የጣለ በአማልክቶቻቸው የተሰወረ እሱን ትምህርት ነው የምንገለብጠው በእግዚአብሔር ቃል እውነት። እንደሱ ሰዎች ነው ከዛ ከጨለማ የምናመጣው እንዴ ከዛ ከጨለማ ወደ ብርሃን። ዛሬ ጥያቄ አለኝ የጥምቀት ጥያቄ አለኝ የጌታ ራት ምን ጥያቄ አለኝ። እስከ ዛሬ ያልተጠየቀ ጥያቄ ዛሬ ለምንድን ነው ጥያቄ ሆኖ የመጣው? እስከ ዛሬ ሲወሰድ ጥያቄ አልነበረም፣ ዛሬ ለምን ጥያቄ ሆነ? እግዚአብሔር ይርዳችሁ። በእውነተኛ ቅዱሳን ከዚህ በኋላ በጸሎት እንጸልያለን። በጓዳችን ወደ እግዚአብሔር ፊት እንጮሃለን፣ እንጸልያለን የጠፉ እንዲመለሱ የጎደሉ መተው እንዲሞሉ። ነገር ግን ይሄንን ግን ፖለቲካ ይሄንን ድራማ ግን በቤታችን አንፈቅድላቸውም። በቃ አንፈቅድላቸው። ኑ ጥያቄ ጠይቁ ብለን ስንል ኦርቶዶክሶችን ሙስሊሞችን ኦንሊ ጂሰሶችን የዳኑትን አይደለም። ዳንን ካሉ የዳኑበት ቦታ ሄደው ነው ጥያቄ መጠየቅ ያለባቸው። ተባረኩ። ሁላችሁንም ወዳችኋለሁ። አም ሶሪ በጣም ኢሞሽናል ከሆንኩኝ በጣም ይቅርታ። ለያዬ ተባረኪ። ጌታ ኢየሱስ ጸጋውን ያብዛልሽ። በጣም ትክክል ነሽ። በቃ እኔ መስማማበት ሐሳብ ነው። በጣም በእንደዚህ አይነት ጉዳይ በጣም የሚራራው ኤፊ ነው። በቃ ለመመለስ የሚፈልገው እውነት ጥያቄ ፈጥሮባቸው ከሆነ እንደው ከነሱ እንኳን ባይሆን ከላካቸውም ሰው ቢሆን የላካቸውም ሰው ቢሆን ጥያቄ ያለበት ማለት ነው ብሎ ብዙ ጊዜ በጣም የሚራራው ኤፊ ነው። እኛ እንኳን እናቃለን። በጣም ትክክል ነሽ። ቀደም ሜሎስ ሲናገር ከሰማችሁት ከ6 ወር በፊት የተቋቋመ ግሩፕ አለ የወጡትን ለመመለስ እንደገና ደግሞ እንደዚህ አይነት ድራማዎችን ለመስራት። በፊት ከወንጌል አማኝ ነኝ ከወንጌል አማኝ ቤተሰብ ነው የመጣሁት ጥያቄ ያለኝ ኦርቶዶክሶች ይመልሱልኝ ምናምን እያሉ ማለት ነው። ያ ግሩፕ ስራውን ጀምሯል። በማን ጀመረ ካላችሁ በዘማሪ ሐዋዝ። ያማ ግሩፕ ማን ነው? የጃንደረባው ግሩፕ። እንዴት ነው ያጀንደረባው? ፋይናንሻሊ ሰፖርት ይደረጋል። የወጣውን ህዝብ በፋይናንሻሊ ነው እንደገና ከኛ ያሉትንም ደግሞ ሆዳሞች ከኢየሱስ በላይ ገንዘብን ያስበለጡትን በገንዘብ እነማን ይደግፉታል? አርቲስቶች። ለምሳሌ አንድ ሽቶ ቤት ያላት አርቲስት አለች እሷ። እንደገና ደግሞ የምታውቁት ባለ ሀብት አለ ኮንስትራክሽን ሆቴሎች ምናምን ያለ ኢትዮጵያ ላይ በጣም ታዋቂ የገብርኤል ቀን ሲሆን በ19 ስራ የማይሰራ ባለ ሀብት። እነዚህ ውጪ ያሉ ዲያስፖራዎች ሰፖርት የሚያደርጉት የጃንደረባው ትውልድ የሚባል
ኦኬ ገንዘብ እየሰጡ ትውልድን የሚመልሱ ለምን ሆነ ስትሉ ይሄ የኦርቶዶክስ ትውልድ አሁን ላይ የቆመው ትውልድ እንደ እግዚአብሔር ቃል ማሸነፍ ሲያቅተው ታክኒክና ቴክኒክ መጠቀም ጀመረ። ታክኒክና ቴክኒክ መጠቀም ጀመረ። እንዴት በገንዘብ ሆዱ የበለጠበትን ይሁዳውን ሁሉ እየገዛ የወጡትንም በገንዘብ እየገዛ በማን ጀመረ? በሐዋዝ። በትክክል ምልክት ሰጥቻችኋለሁ። ሽቶ ቤት ያላት አርቲስት አለች እሷ እንደገና ደግሞ ሁሌ በ19 ስራ የማይሰራው ባለሀብት የዚህ ቡድን የጀርባ አጥንቶች ናቸው። የጀርባ አጥንቶች ብር ሰፖርት የሚያደርጉ እንደገና ደግሞ ዲያስፖራዎች አሉ። በደንብ የተደራጁ ዲያስፖራዎች አሉ። ምንም ውሸት አይደለም። ይሄ በደንብ የታወቀ ይሄ መረጃ ለትዝታ ሁሉ ሳይቀር ደርሶታል። በደንብ የታወቀ የተደራጀ ትክክለኛ መረጃ ነው። ትክክለኛ መረጃ ጊዜ ደግሞ ያወጣዋል። ኦኬ ጌታ ኢየሱስ አላስችል ሲላቸው የቀመሱት ፍቅር አልሆንም ሲላቸው ከራሳቸው አንደበት ሰሙታላችሁ። ከራሳቸው አንደበት ኦኬ እና እንቀጥላለን። ኤኒዌይስ የመጡትን እንቀበል ተራ በተራና የኔታን በደንብ እናወራቸዋለን ማለት ነው። ቤሊ ካንተ ልጀምር ከዛ ሳራ ሰላም በሉንና ከዛ የኔታንም እናናገራቸዋለን። ሰላም ወገኖች እንደናችሁ ሁላችሁንም ሰላም ብያለሁ ከላይ ከታች። ዛሬ የኔ አገልግሎት እየተወራ ስለሆነ ደስ ብሎኛል። እኔ አንዱን ማሊያ የማሰለቅ አገልግሎት ብየዋለሁ። እየዞርኩ ሁለት ማሊያ የለበሱትን አንዱን እንዲያወልቆ ጨቃጨቃለሁ። እንግዲህ ማለት መጽሐፍ ቅዱስ ለአንድ ሰዓት እንኳን ለቀን አልተገዛንላቸውም ይላል። ወገኖች ሰፋ እንድታረቁ መፈልገው ልባችሁን በየትኛውም ዘመን አሉ ነበሩ ይቀጥላሉ። በቃ አሉ እንደዚህ አይነት ሰዎች። ምክንያቱም መርከቧ እንትና መረቡ ሲጣል ብዙ አይነት ሰዎች ነው ይዞ የሚወጣው። ጌታ ምን አለ? አሳ ብቻ አይደለም ይዞ የሚወጣው። እዛ ውስጥ ብዙ አይነት እንስሳ አለ። እነዛን እንስሳዎች እየለቀምን ማውጣት አለብን። እነ ጳውሎስም ይሄን ሲሰሩ ነበር። ስለዚህ ይጣፋል ብላችሁ እንዳታስቡ፣ ልባችሁን አስፉ። በየትኛውም ዘመን አንደኛ እንዳያለቃችሁት እንደዚህ ተቀጥረው ወንጌላውያን እንደዚህ ናቸው የሚሉ ሰዎች የመጣን ዘመን ጀምረው አሉብን። እኛ ሲጀመር መናፍቃን እየተባልን እንደዚህ ከጣራ ላይ ብር ይጥላሉ እየተባልን እንዲያደርጋሉ እየተባልን ያው 40 ሚሊዮን ደረሰ። ስለዚህ መጽሐፍ ቅዱስ ምን ይላል? የእግዚአብሔር ቃል ግን ያድግና ያሸንፍ ነበር ይላል። በቃ እዚህ ልባችሁን አስፉ። whatever ይምጡ ችግር የለው። መጨረሻ ላይ እንኳን እንደው እኛ አቅቶን እንኳን የፈለገ ነገር ቢሆን ስለምን ታሳድደኛለህ የሚል ጌታ አለን። መጥቶ ለይ ተገልጦ ማለት ነው። ስለዚህ በዚህ ኮንፊደንስ ወንጌላችንን እንሰራለን። የሚሄድ ሰው ካለ ይሄዳል፣ ግን በትምህርት ይሞግተናል፣ አያጭበረብርም። ወንጌላዊያን ነኝ ካለ ቁጭ አድርገን እንሞግተዋለን። አንዳንዶች አሁን መካነ ኢየሱስ ነበር ምናምን አሉ። መካነ ኢየሱስ ልጆች ገብተው እስቲ ምንድነው ሲሏቸው የሉም፣ አልነበሩም። ብዙዎቹ አልነበሩም። የሄዱት ሰዎች አይነታቸውን ራሱ ይዋቸው እስቲ አይነታቸውን ራሱ ስታዩዋቸው በቃ ከአንዳንድ ፋይናንሻል ነገር የሚፈልጉ ሰዎች ናቸው እዚህም እያሉ። ፐብሊክ ከማያምኑ ሰዎች ከአህዛብ ገንዘብ ስጡኝ ፐብሊክ ወንጌል እየሰበኩ ባካችሁ እንዲያርጉልኝ የሚሉ ሰዎች ናቸው። ሰዎች ከወንድሞች ከእህቶች የሆነ ነገር ሆነው እንዲያርጉልኝ ሊሉ ዛክሲስ ይችላሉ። እሱም ፐብሊክ ባይሆን ጥሩ ነው። እና እንደዛ የሚያደርጉ ሰዎች ናቸው አሁን ካንዳንድ በቃ ለገንዘብ ብለው የሄዱት ማለት ነው። እና ስለዚህ ምንም ነገም ይመጣሉ ከነገ ወዲያም ይመጣሉ አጭበርባሪዎች ያደርጋሉ። እኛ ግን ተዘጋጅተን ነው እንደነ ጳውሎስ በፍጹም ከውሾች ተጠበቁ ከእንትን ተጠበቁ እያለን መቀጠል አለብን። ስለዚህ ወንጌል አንዱ ፓርቱ ይሄ ነው። ከቤተ ክርስቲያን ውስጥ ሆነው ጳውሎስ እኮ እኔ በሐሰተኛ ወንድሞች ፍርሃት ነበረብኝ አለ። ሐሰተኞች ናቸው ግን ወንድሞች ናቸው። ምን ታረጋቸዋላችሁ?
ስለዚህ ልባችንን እንድናሰፋ ነው የምነግራችሁ። በቃ አንዱ አገልግሎታችን በዚህ በኩል ያለውን ከውጭ ያለውን ወንጌልን ሰብካለን፣ ከውስጥ ደግሞ ሐሰተኛ ወንድሞች ካሉ እነሱን ደግሞ እንቃወማለን። ሁለቱንም ጽንፍ ይዘን መሄድ አለብን። ስለዚህ በዚህ ልባችሁ እንዳይዝል በዚህ በጣም ተግተን ልንሳበት የሚገባን ፓርት ነው። ቅድም እንደተባለው በተለይ ኤርሚ አክሰስ ስላላቸው አንድ ሰው እዚህ ቦታ ነኝ እዚህ ነው ቸርች መጀመሪያ ቸርች አለው ወይ ቸርች ካለው ፓስተሩ ማን ነው ሄዶ ፓስተሩን ይጠይቅ። ካልሆነ በጣም ሚዲያ ላይ ካስቸገረ ከዚህ በፊት እንደተባለው ቤተክርስቲያን መግለጫ ማውጣት አለባት። ይሄ ሰው ከኛ ጋር አይደለም ብላ መግለጫ ማውጣት አለበት። ስለዚህ በዛ መንገድ ብንሰራው ጥሩ ነው። ልባችሁን አስፉ ልላችሁ ነው። ተባረኩ ወገኖች። ተባረክ በይሌ ጸጋ ይብዛል ወንድማችን። ሳራ ያለሽ ሰላም በይን ካለሽ ከተመቸሽ። እሺ አልተመቻትም መሰል አለሽ ሳራይ። እሺ መርሲ ያለው ሰላም የጌታ ጸጋ ይብዛላችሁ ቅዱሳን ተባረኩ። እኔ ኢየሱስን ቀምሶ ወደ ኋላ የሚመለሰው አይምሮ ያለ አይመስለኝም። ምክንያቱም ህይወትን ሰው ትቶ ወደ ሞት እንዴት ይነዳል? እኛ ጆሮአችን ያልሰማ ብዙ ጉድ በጣም መዳን ይሆናል፣ በሸርተቴ መዳን ይሆናል፣ በጣም አስቀያሚ የሆኑ ነገሮች በዛ መዳን ይሆናል ወደሚባል አታላ በመላስ መዳን ይገኛል ወደሚባል እንዴት ሰው ወደ ሞት እንዴት ይመለሳል? እና በጣም የሚያሳዝነው ኢየሱስን ቀምሶ ወደ ኋላ የሚመለስ በእርግጠኝነት ከባድ ነው። ጌታ አይምሮ ይመልስላችሁ ነው ማለት። ተባረኩ። ተባረክ ይሰራዬ ጸጋ ይብዛልሽ። ተባረክ እህትየው የኔታ እንኳን ደህና መጡ። በዛውም ደግሞ አያይዘው እንግዲህ ይድረሱበት አይድረሱበት ወይታቸው ነው ሰምተዋል። ከዚህ ቤት ያሉ በጣም እያስቸገሩ ነውና እርሶ ደግሞ ከዛ መተዋል በክህነቱ የነበሩ ኖትና እንዴት ነው ወደ ኋላ መመለስን እንዴት ነው ልዩነቱ? እሱን በደንብ እስኪ ይንገሩን የኔታ ሰላም ብለውን አያይዘው። ተባረኩ። ሰላም መርሲዬ ኤርሚዬ ዳግዬ ላይ በላ ማኑ ከኔ በላይ ያለው ወንድሜ ሳራ ሊያይ ሰብልዬ ሁላችሁም ሰላም ብያለሁ። እህታችን ከላይ ሞድሻ ሁላችሁም ሰላም ብያለሁ። እህታችን ከላይም ያላችሁ ሰላማችሁ ይብዛ። ትንሽ እንደ ተሽከብዳል እንደዛ አይነት ነገርና በጣም የሚገርም ነው። እንግዲህ አንዳንዴ እኛ በዛ ቤት ከኖርንበትና አሁን ሌላው እንደው መመለስ እንኳን ቢባል ልንመለስ የነበረው መመለስም ያለብን እኛ ብለን ነው ምናምነው። ምክንያቱም ከስልጣን ላይ ስልጣን ያለን ከደሞዝ ያለን የምንፈልገውን ምን በላ የምንፈልገውን ምን ጠጣ ውጣ ግባ የምንል ሁሉ ነገር የምናደርግ ምንጣፍ ተነጥፎልን እግራችን የሚሳም እኛ ነን መመለስ ካለብን የምንመለሰው እንጂ አሁን ይሄ ሌላው ምን አለ ብሎ ነው የሚመለሰው። በጣም ግርም ማለት በእውነት የሚያሳዝን ነውና ግን ኢየሱስ ከዛ በላይ ነው። የሚገርመው ኢየሱስ ህይወት ነው። ኢየሱስ ሃይማኖት አይደለም። ኢየሱስ የሆነ ተቋም አይደለም። ኢየሱስ ህይወት ነው። ኢየሱስ ይመቻል። ከኢየሱስ ውጭ የሚመች አንድም ነገር የለም። ኢየሱስ የሚመች ነው። ኢየሱስ ገረበጠኝ ብሎት እኔ ፊትም ኢየሱስን አላወቀውም ብዬ ነው ማምነው። መጀመሪያም ኢየሱስን አላወቀውም። ኢየሱስ ከሃይማኖት ከጥቅማ ጥቅምም በላይ ነው። ኢየሱስ እኔ ኢየሱስን ስግጄ ከማገኘው ጥቅም በሞት ይሻላል። እኛ በነፍሳችን ተወራርደን ነው በህይወታችን ተወራርደን ነው ጥለን የወጣነው። ቅድም ብዬ አሁን የኔ ደሞዝ እኮ 53000 ገብቷል። የኔ ደሞዝ የኔ በጀት አሁን ላይ 53000 ካበሉ ከተለያየ ጥቅማ ጥቅም በላይ ማለት ነው።
እንግዲህ ከከበሬታው በላይ ከየትኛውም በላይ ማለት ነው። እኔ እኮ እና አቡነ ኤርሚያስን እኮ ያመነኮስኩኝ እኔ ነኝ። እነሱ ሳይቀር እኮ ብዙ ይላሉ ማለትና ቅድም ያላችሁት ሴራው አለ እኔም ማቀው አለ ዘማሪዎች በዘማሪዎች ዘማሪያን እነ ሐዋዝ እነ ፈንቱ የምትባላለች ፈንቱ ወልደ የምትባል እነዚህ በዛ ዘማሪያን ለመመለስ ባለሀብት አዘጋጅተው ገንዘብ ተበጅቶ እንደዚህ አይነት ስራ ይሰራል። ሌላው ደግሞ ታድሶ የምንባለውን ወይም ደግሞ በታድሶ ውስጥ ወይም ደግሞ ወንጌል የምናገለግለውን በዛ ቤት የምንታወቀውን ሰዎች ለመመለስ ደግሞ በካህናት ደረጃ ተደራጅቶ ገንዘብ ተበጅቶ እየተሰራ እንደሆነ እኛም እናውቃለን። አንዱ ሽምግልና ወይም ደግሞ ወደኔ ሳይቀር ሰዎች መጥተዋል እኔ ሳይቀር ማለት ነው። አንድም ሁለቴም ሶስት ጊዜም ማለት ነው። ግን መልስ እኛ የሰጣቸው እናንተ 100,000 ብር ከምትከፍሉኝ እኔ ከኢየሱስ ጋራ ሊስትሮ በጠርግ ነው የሚሻለኝ። ሊስትሮ ጠርጌ መኖር እችላለሁ። ሊስትሮ ጠርጬ እኔ ሌላ ህይወት ገብቻለሁ። አሁን የሃይማኖት ጨዋታ የምጫወትበት አይደለም። ሌላ ህይወት ኢየሱስ ህይወት ነው። ያገኘሁት ረፍት፣ ያገኘሁት ደስታ፣ ያገኘሁት ሰላም እኔ በገንዘብ አላገኘውም። በገንዘብ የሚተመን አይደለም። በዚህ ምድር ያለው ሁሉ ገንዘብ ተጠቅሎ ቢመጣ ኢየሱስን የሚቀይር አንዳች ነገር የለም። ኢየሱስን ከልብ የሚያወጣው ኢየሱስን የሚያሻክብኝ የሚያደበዝዝብኝ ነገር ሊኖር አይችልም። በትክክል የገባው ሰው እኔቴን ነው ከጥቅም አጥቅም ኢየሱስን ሊለውጠው አይችልም፣ ሊቀይረው አይችልም። ኢየሱስ ህይወት ነው። በቃ እንዴት አድርጌ መግለጽ እስከከብድ ማለት ይከብደኛል አንዳንዴ። እንግዲህ በሃይማኖት ከኔ በላይ በገዳማትም ሆነ በሙሉ 20 ዓመት ሙሉ ኑሬበታለሁ። እያንዳንዱን ከቆሎ ትምህርት ቤት ገዳማት አድባራት እስከ ላይ ድረስ ጠቅላይ ቤተ ክህነት አቋዋለሁ ኑሬበታለሁ። ግን ኢየሱስን የሚያክልብኝ አንዳች ነገር የለምና እኔ ድረስ ሳይቀር ሰዎች መጥተዋል። መልስ የሰጧቸው ግን እኔ ሌላ ውስጥ ነኝ ማን አልፈልግም። ለምን እኔ ኢየሱስን አንድ እንዲያሻክርብኝ ከህይወቴ እንዲያወጣው ማንንም እሱ ላይ እቺ ሌላ ማየት አልፈልግም። እሱ ላይ ማንንም ሊደርብበት አልችልም። ማንንም ሊሸቃቀጥበት አልችልም። ማንንም ላጠጋጋውም አልችልም፣ ላመቻቸውም አልችልም። ስለጣኑም ቢሆን እኮ እኛ በላይ የሚያጨሰውም የለም። እንደውም አስም ነው የገደለን እንጂ አስም ነው የሆነን እንዴ አስም ነው በሽታ ነው የሆነን እንጂ ደግሞ የምንጣን ነው ደግሞ የምን እንትን እንዴ ከዛ ይልቅኛ ውስኪው ቢራው እኛ ለኛ አልነበር ይቀርብ የነበረው። አረ ኢየሱስ ጌታ ነው። አረ ኢየሱስ ህይወት ነው። ከምንም ጋር ልንቀላቅለው አይችልም። እንዴት ነው ወዲህ ኋላ ሰው የሚመለሰው ከኢየሱስ ውጭ? ከኢየሱስ አረ አይሆንም፣ ሊሆንም አይችልም። እኔ መጀመሪያም ኢየሱስን ማያውቁትን ብዬ ነው ልምለው በእናት በአባት ጌታን ያው በዛው ይኖራሉ። ከዛ በኋላ ዝም ብለው እንደ ሃይማኖት ሊኖሩት ይችላሉ። ለምን እኔ አንድ ወቅት የሆነ ቦታ ነበርኩ አገሩን ባልነገራችሁም ሰዎች ኢየሱስ ጌታ ነው ብለው ድንጋይ ወረውራሉ። ኢየሱስ ያድናል ብላ ደግሞ ያቺ ተወረውራል። እንደዚህ አይነት ሰዎች ሊኖሩ ይችላሉ። ክርስቲያናችሁ በጌታ ናችሁ ሲባል እኛ ቃለ ሕይወት ነን የሚሉም እንዳሉ አውቃለሁ። ለምን ቢባል ከካታጎሪ ያልወጡ በትክክል ክርስቶስን ያልተረዱ ሰዎች እስከ 30 ዓመት በጌታ ሊሆኑ ይችላሉ፣ 20 ዓመት በጌታ ሊሆኑ ይችላሉ። እነሱ ሰዎች እኔ ብዙ ጌታን ያውቃሉ ብዬ አልገምትም። ኢየሱስ ህይወት ነው። በቃ ኢየሱስን በደንብ ሰው ከተረዳ ካወቀ ፍቅሩን በፍቅሩ ከተጠመደ ከሱ ውጭ ሊያይ ይችላል ብዬ አልገምትም። እና ይሄ ያ በጣም ድክመት ነው ብዬ አስባለሁ። ሌላው እንዳላችሁት በጣም የተደራጁ ሰዎች አሉ ከላይ ጀምሮ ሰዎችን ለመመለስ። ምክንያቱም አሁን ሰሞኑን አንድ የሆነ ሰው ጋር ያወራው ነበርና እዛ ቤት ያለ መርጌታም ያውቁታል እኔም አውቀዋለሁና እንዴት ነው ያለው አየሩ ምናምን ስል ምንድነው በገላት እንኳን አሁን ገላት ቃል ኪዳኑ የሚባለውን አወጥተነው ሌላው እንደ ታሪክ እንዳስተማሪነት እንተዋለን። ምክንያቱም እያስበላን ነው፣ ህዝባችን እያስወሰደው ነው የሚል እንደዛ አይነት እይታዎች አለ። ሌላው ይሄ ታድሶ ያለውን የሞገተን ያለውን ሰው ማስገባት መመለስ። ምክንያቱም የኢኮኖሚ ችግር አለበት። የኢኮኖሚ ችግር ስላለበት በዚህ ገብተን አንዳንድ ነገር ያቋቋመንለት እንመልሰው። እንደዛ ካላረግነው ጴንጤው ሌላው ምንም ሊያረጋና አይችልም። ይሄኛው ግን ውስጡን ስለሚያቅ በጣም አደባባይ ላይ ያሰጣን ስለሆነ ይሄኛውን በገንዘብ እንመልስ የሚባል ገንዘብ ያሰባሰቡ እንደሆነ አቃለው።
ተደራይተው እየሰሩ እንደዋቃለሁ አንዱ የሚገርማችሁ እንደው ማደባባይ አይሆን እንደው እንጂ አሁን ሰሞኑን ራሱ አቡነ ገብርኤል የዘመሩ የሰበኩበት አንዱ እሱ ነው ትልቅ ስራ በገንዘብ ራሱ ድጋፍ ያደርግ ይመለሱ እዚህ ወስተን የሚል እንደዚህ አይነት ነገሮች አሉ ግን የሚገርመው ግን ኢየሱስን የቀመሰ ኢየሱስን የተረዳ በእውነት የገባው ሊመለስ አይችልም ሊሸቃቀጥ አይችልም ሲጀመር እንደው ከገንዘብ ጋር አንተም ነው ከገንዘብ ጋር ለሃይማኖት እንደው ከኛ በላለ ወይ ከኛ በላይ ያለ ወይ በእውነት እንዴ ስንት ገዳማቱን ስንቱን ያየን ሰዎች ስንቱን የሆኑበት ሰዎች ከስልጣን ላይ ስልጣን ሲቁምስና ያደረስንበት ሰዎች ነን ኢየሱስ እኮ ስለሌለ ነው ኢየሱስ ስለማይሰበክ ነው እኛ እኮ ኢየሱስ ቁመን ሲሰብክ እኮ ከድንጋይ የተወረወረብን መብራት ያጠፉብን ስለሆነ ነው 7 ጊዜ ኢየሱስ አሉ 10 ጊዜ ኢየሱስ አሉ ተብለን ነው እኮ የተባረር ነው ስራታችን ሊያፈርስ ነው ተብለን ነው እኮ የተወገዝ ነው ኢየሱስ ቢሰበክማ ኢየሱስ ቢኖርማ በዛ ለምን ጥለን እንወጣለን የተደራጀ ነው ጥሩ ተቋም ነው ግን የሚገርማችሁ ከተቋም በላይ ነው ኢየሱስ ከድርጅት በላይ ነው ኢየሱስ ከጥቅም በላይ ነው ኢየሱስ ጋራ ለምን ሊስቶረ ጠርጊያል ነው ለምን እሱ ህይወት ነው እሱ ሰላም ነው እሱ ረፍት ነው እሱ ያሳረፈኝ እንዴት አድርጌ ልንገራችሁ ወገኖቼ እኛ እኮ በባዶ እግር ሄደንም አላረፍንም ሰንሰል ታጥቀንም አላረፍንም አክፍለንም አላረፍንም ከኔ በላይ ሚካኤል ገብርኤል የዘከረ የለም ገዳሙኝ እንኳን ራሱ ማለት ግን ሁሉም አላሳረፈኝ የሚገርማችሁ ሚካኤል ገብርኤልም ይፈልጋል ገብርኤልም ዘክሬ ደግሞ ማርያምን ትፈልጋለች ሁሉም ግን አንድም ሊያረኩኝ አልቻሉም አንድም ሊያረኩኝ አልቻሉም ያረካኝ ጥማቴን ያረካኝ ኢየሱስ ብቻ ነው እርፍ ያረገኝ አሁን ጥያቄ የለብኝም የት እንደመዳቃለሁ አሁን ምንም ጥያቄ የሚባል የለም ጥያቄ ተመልሷል ጥያቄ የሚመልስ ኢየሱስ ብቻ ነው የሚያረካ ኢየሱስ ብቻ ነው ህይወት ኢየሱስ ብቻ ነው ያለ ኢየሱስ የሆነ ድካም ነው ድካም ውጣውረድ ዝም ብሎ ጊዜውን ማባከን ጊዜውን ማስበላት ዘመኑን ማስበላት ምንም አንድ የሚያረካ የለም አንድ ውሸት ከኛ በላይ የዘከረም ያበላም ያጠጣም በባዶ እግር የሚሄድ ሰንሰለት ታጠቀም የለም ቅማል በላችን ላይ እንደ አቧራ እየተራገፈ ከላያችን ላይ እንዲህ እየጠረግን አይተነዋል ለጽድቅ ብለን ማለት ነው ግን ምንም አንድ ልባችን ያረካዋል መልሶ እንደገና ራብ ያን ሁሉ አድርገን ራብ ምን አይተ የጽድቅ ራብ ምንም ስለማረከ ኢየሱስ ሲያገኘን ግን ራባችን በቃ ረካን ጠጣነው ረካነው በላነው ረካነው አሁን ሌላ ልበላ አልችልም አሁን ሌላ ልጠጣ አልችልም ኢየሱስ ህይወት ነው ወገኖቼ እንዴት አርገ ልንገር በቃ እንዴት አርገ በስንጅና ጠጣቸው በምንና እንዴት አርገ አንዳንዴ እንዴት አርገ ልስጣቸው እኔ ገባይ ቀለል መስሎኝ ሌሎችስ ነገር ሌሎኩል አይገባቸውም ለካ እንዴት አርገ በቃ አንዳንዴ ግራ ያጋባል እና ከተቋም የሚባል ከድርጅት በላይ ነው ኢየሱስ የማንም ድርጅት አሟቂ አይደለም የማንም ድርጅት ተከታይ አይደለም አስከታይ አይደለም ኢየሱስ ብቻውን በቂ ነው ኢየሱስ ህይወት ነው ስንል ኢየሱስ ቦታ አይደለም ኢየሱስ ጋር አይደለም ሸንተረር አይደለም የሆነ ነገር አለ ኢየሱስ ራሱ አሁን ህይወት ነው በቃ በኢየሱስ የሚኖር በህይወት ይኖራል ከዛ ውጭ ነገር ሃይማኖት ይሄ ቃቃ የምትጫወቱ ሰዎች ዳር ላይ ቆማችሁ ወይም ተደራይታችሁ እናቃችኋል ማን እንደሆናችሁ እናቃለን ማን እንደሆናችሁ እናቃለን ለምን እንደምትሰሩ እናቃለን በገንዘብ ተገዝታችሁ በገንዘብ እነሆ አዝኮ ሲያሽኮበኩቡን እኛ እናቃለን በገንዘብ ሲገዙ እናቃለን መረጃ ተይዞባቸው ነው ዝም ብለው እንዳይመስላችሁ መረጃም አለ አሁን ባናውጥ የሰው ገበና እናወራ መረጃ ሳለባቸው ወጣ መርጌታ ወጣ እኮ መምህር ወጥቷል እኮ አወጡበት አዎ የሱና የዛ የፈለገ መሐመድን አደባባይ ላይ ያሰጡት እኔ ትናንትና ደረሰኝ ቪዲዮ እንዲህ አይነት ነውር እንዲህ አይነት ብልግና ለዳጊ ራሱ እየላኩለት ነበር በውስጥ ያው ጉድ ብየው ማለት ነውና ትናንትና ነው ተትናንት ወዲያ ለኔ ሰው ላከልኝ አወጡበት የሐዋዝንም የሌላው የዛኛውን ይሄ ፈለገ መሐመድ የሚባለውንም ጭምር ማለት ነው እጄ ላይ ያለ መረጃው የሁለቱም ደርሶኛል ነው እጄ ላይ ያለ
just in case ኤምባሲ ላይ የሆነ ችግር ተፈጥሮ ካልቀረ በስተቀር believe me አሜሪካን ሀገር እንዲመጣ ሚስት ተዘጋጅቶለታል ሐዋስ believe me ኤምባሲ ላይ ችግር ካልገጠመው በስተቀር በዘማሪት ፋንትሽ በመትባለው ሴት እዚህ ደረጃ ተደርሷል ትክክል እሷ ናት ዋናው ትክክል በቃ አዎ እንደገና እንትናም ተናግሯል ይሄ ፖለቲከኛ ሆኖ ነጠላ ለብሶ ሌሎቹን የሚቆጣው ጀርመንም ምናምን ያለው ማን ነው ስሙ ዘመድኩን ራሱ ተናግሯል በትክክል እሷ ዘማሪዋ ለዚህ አሳይመንት እንደተቀመጠች አወጡባቸው መምህር ባያወጡባቸው ደስ ባለኝ ነበረ ግን የሰው ገበና አባይ እንደርም የጨለማ ነው የጨለማ መልካም የለውም የርምዬ ጨለማ ነው ትንሽ ነው የሚፈ ከዛ በኋላ ያው ነው ምን ከጨለማ ምን ይጠበቃል ምንም አይጠበቅም እና እንደዛ ነው እንደውም አንድ ወቅት ከመሪጌታ ጋር ሆነን የሆነ ቦታ ተገኘን የሚገርመው ሽታይ ማን ነው ሀገደሉ እሱ የሆነ ምስጋና ብሎ አጋጣሚ እዛ የሚሰብከው የኛ ሰው ስለሆነ ኑስቲ እናንተ ምናምን ብሎ አጋጣሚ ሄርነ ስንሄድ ግን የሚገርመው በጣም የቤተክርስቲያን ሰዎች ተባሉ ሁሉ አሉ እኔ እንኳን በቆሙ ነው ስለሚያቆኝ ቆሙ ስለአሁን ስላወለኩት አያቆኝም ቁጭ አልኩ ለየቀፈፈኝ ማለት ቁጭ አለ የሚገርመው ግን ከዚህኛው ያሉ ሰዎች ፓስተሮች ተገኙ የሚገርመው እዛ ፓስተሮች ምናቃቸው እነ ፓስተር ቸሪ እና ወዳጀነህ አሾክሻኪዎች እነዛ አስመሳዮች እነዚህ ሌሎችም አሉ በጣም ገርሞኝ በቃ እንደዚህ በሁለት ቢላዋ የሚበሉ ከዚህም ከዛ የሚሉ በጣም እንደ ሹክክ ያሉ ሰዎች አሉ በጣም ጌታ ይፈውሳቸው አይምሯቸው በእውነት ለእውነት የማይቆሙ ማህበራዊ መኖር አንድ ነገር ነው ማህበራዊ አስፈላጊ ነው እሱ ችግር የለም ግን ከዚህም ይሄኛው ለዛኛው ለወንጌል እንቅፋት እንዴት ኦርቶዶክስን ወንጌል ተሰብካላችሁ የሚሉ ባለጌዎች እንዴ ይሰበካል እንጂ የት ያቃልና ኢየሱስ ስጋው ደግሞ ተቀብሎ የሚበረግግ ኢየሱስ ሲሉት የሚደነግጥ ህዝብ ነው እንዴ ጌታን የተቀበለው ክርስቲያን ነው ቦርት ጌታን ያቃለ ብለን ኢየሱስን ያቃለ ምንለው እንደ በደንብ ወንጌል ያስፈልገዋል እንጂ ደሞ አሁን ቅድም ለማንም ማንም መስጋት አያስፈልግም ጨለማውን እንገፋዋለን ገና ጨለማው ካልተገፈፈ ኢየሱስ ወደ ሰው ህይወት አይገባም ይሄ ሰዎችን አይምሮ የያዘ ሰዎችን ጠፍንጎ የያዘ ይሄ ኮተትና ኩታንኩት ከላያቸው ላይ መገፈፍ አለበት እናወልቀዋለን ገና አይምሮአቸው ላይ ሲወርቅ ገና እንደው እስቲሰለቻቸው ድረስ ይሄን ገላገር አሩን ነው ምናበለው ምክንያቱም ይሄ ነው ሰዎችን ጠምዝዞ ያዘ አስሮ ያዘ እና ሰዎች ወንጌል አሰብኩም ከዚህ ወንጌል አለ እንዴ ከዚህ በላይ ወንጌል አለ እንዴ ወንጌል እኮ ይሄ ነው ክፉን መጨለማውን ግፈፉት ነው የሚለው መልካሙን ክፉን መልካም የሚል መራራውን ጣፋጩን መራራ የሚል ይሄን እኮ ማንሳት ግዴታ ነው ህዝባችን የያዘን እስር ቤት የሆነን ይሄ ገላገር ይሄ ፍጡርም እዚህ በቃ እንዴ የተክለ ሃይማኖት አጽም 25 ኪሎ ሜትር ሲወጣ ሸተተ ፈወሰ ሚል እንደ አይነት ጥብት ያለ ነገር እንደ አይነት ይሄንማ እናራግፈዋለን እና ወንጌል ከዚህ በላይ የለም እንዳያሸማቅቋቸው ወንጌል አሰብኩም እንደ መጽሐፍ ቅዱሳት ይሄ ለነሱ ሲስተም ነው እውነቱን ስለምንነግራቸው ስለሚፈርስባቸው ያፈሩ ስለሆነ ነው ለዛ ነው ለለው ብዙ ሌሎች እንዲሉ ተባረኩ መምህር እግዚአብሔር ይስጥልን እንግዲህ እናንተ የደብር አለቃ የነበራችሁ አሁን እዚህ የሚያወሩት ሰው እኔ ራስ እንኳን አላወቅኳቸውም ነበር መርጌታ ነው ያስተዋወቀኝና በቆሞስነት ማዕረግ የደብር አለቃ ሆነው ብዙዎችን ራሱ ቅድም የጠሯቸው ጳጳስ በጵጵስና የቅዱስ ሲኖዶስ አባል የሆኑ በሰሜን ወሎ ሀገረ ስብከት ውስጥ ያሉ ብፁዕ አቡነ ኤርሚያስ ይባላሉ አጣቋቸው እንግዲህ እንደነኛ አይነት ቤተክርስቲያኒት ውስጥ አንቱ የተባሉ በእውቀታቸው በስልጣናቸውም በደሞዛቸውም ጭምር የዚህና ያለ ደረጃ ላይ ያሉ ሰዎች እንት ሲሉ እኔ አንዳንድ ምን ያደረጉ ምን እየሰሩ እንደሆነ የማያውቁ በተለይ እንደው እኔ ወንዶቹ ብዬ
ሴቶቹ ጥፋተኞች ናቸው ወንዶቹ ንጹዎች ናቸው ወንዶቹ ንጹዎች ናቸው ሴቶቹ ጥፋተኞች ናቸው ብዬ አልወንጀልም ግን ወንድም ሴትም የተባሉት በጌታ ቤት ቆይተናል ብለው ያሉ ሰዎች ምን ያደረጉ እንዳለ ስታዩ በጣም ያሳዝናል ለራሳቸው ነው የሚያሳዝነው ምንም እንትን የሚሉት ነገር የለም እና 20 ዓመት ፓስተር የሆነ 30 ዓመት ፓስተር የሆነ ያው በውሸት ላይ ውሸትን ያሶሩ ከበሮ ያስደልቃሉ በእርግጥ የሚያገኙት ጥቅም ስላለ በዛ ጥቅም ማለት እቺ የገንዘብ ማንቋቋት እኔ ነኝ የመጀመሪያው ቀዳሚ ብዬ ባለልን ቤቴን ቋንቋቁት ቆይተዋል አሁን ተመለሱ የተባሉትም የ20 ዓመት እና የ30 ዓመት ፓስተር ነን ብለው ያሉ በዚቹ ሴት በኩል አሁን እዚህ ሆና እንደምትሰማ እርግጠኛ ነኝ በጣም ምን ያህል ታላላ ሴት እንደሆንሽ ማለት ነው ገንዘብሽም አንቺም ጥፊ ነው ያልኳትኝ ይሄው ሚስቴ ምስክር ናት እና በውስጥ በኩል ያገኘች 2000 $3000 ትልክላቸዋለች ወደ ኢትዮጵያ እሱ በጣም ብዙ ነው በአሁኑ ምንዛሬ ወደ 300,000 ምናምን አካባቢ ነው እና እስከ ተወሰነ ጊዜ ድረስ እንትን ይላሉ ከዛ ግን ምንም ጌታ ከረዳቸው ወደዚህ መለሳሉ ካረዳቸው ደግሞ በዛው ጠፍተው ይቀራሉ ሰው በገንዘብ ሃይማኖትን እነሱ ራሱ እኛን ይከሱ ነበር ጴንጤዎች ገንዘብ እየሰጡ ይታደርገበይ ዝጋ ኦኬ ገንዘብ እየሰጡ ምናምን ነገር ብለው ሲሉ ነበርና ደሞ ያጋልጣል እግዚአብሔር የኔ ማር የኔ ሆድ አንቺ በህይወቴ የሰራሽውን ስራ ማንንም አልሰራም ያለ ስሟን እየጠራ ሲያወራ እዚሁ ላይቭ ላይ ያገኘሁት ላይቭ ላይ እና ኦኬ ኤኒዌይ እና እግዚአብሔር ይባረክ እንደነዚህ አይነት መምህራን የደብረ አለቆች የሆኑ ሲወጡ ኦኬ ምን አሁን ብዙ ማለፋልፍ አይገባኝም እሺ ሜርሲ የቀጤ ቴንክ ዩ ዳይሎች እድስያቸው ነበሌ ካልተናገሩስያቸው ድል እሺ ሰጥቻቸዋለሁ ድጋሚ ምድል ሰጣቸዋለሁ ችግር የለም እሺ ተባረኩ ወገኖች እንቀጥላለን